ጋይስ ሁላችሁም ዌልካም እንደገና ማለት ነው። ባለፈው ክላስ ላይ የማርክ ስትራክቸር ፓርት 1 ስለ ማርክ ስትራክቸር ምን ማለት ነው፣ ለምን ያስፈልጋል፣ እንዲሁም ደግሞ ሜይን ኮምፖነንት ኦፍ ማርክ ስትራክቸር እና ዘን ደግሞ ታይፕስ ኦፍ ማርክ ስትራክቸሮችን አይተን ነበር የወጣ ነው። ዛሬ የምናየው ደግሞ ማርክ ስትራክቸር ፓርት 2 ይሆናል ማለት ነው። ሶ በዚህኛው ፓርት ላይ አብዛኞቻችሁ ከዚህ በፊት ስለ ብሬክ ስትራክቸር ቼንጅ ኦፍ ካራክተር ኮንፊውዝ የምትሆኑ ከሆነ እንዲሁም ደግሞ ማርክ ላይ የማጆር እና ማይነር ስትራክቸር ላይ የምትቸገሩ ከሆነ እነዚህ ችግሮችን ዛሬ ቶታሊ ፊክስ እናደርጋቸዋለን ማለት ነው። ስንቀጥል ቫሊድ ቦስ እና ቼንጅ ኦፍ ካራክተር ከሱ እንጀምራለን። ቻርት ላይ ደግሞ የተወሰኑትን እናሳያችኋለን መጨረሻ ላይ ማለት ነው። ዘን እያየን ስቴፕ ባይ ስቴፕ እንቀጥላለን። ዛሬ የምናየው ስለ ቫሊድ ቦስ እና ኮች ኦፍ ካራክተር እንዲሁም ስለ ማጆር እና ማይነር ስትራክቸር የምናይ ይሆናል። እስኪ ከመጀመሪያ በፊት ቫሊድ ቦስ የምንለው ምን አይነት ነው የሚለውን እኔ ድሮስ ካረግ ድረስ አንድ ሁለት ሰዎችን እድል ልስጣቸውና ከዛ እኔ እቀጥላለሁ ማለት ነው። አንድ ሁለት ሰዎችን እድል ልስጣችሁ እኔ እስክጀምር ድረስ። let's አቢል መጀመሪያ አቢል ዘና ጆቫኒ ዘን ኤክስ ሲቀጥሉ እናንተ እስከዛ ልቀጥል። ኦኬ ቫልዩድ ቦስ የምንለው በፊት የነበረውን የሃየር ሃይ ብሬክ አድርጎ ቦስ ወይም ቼንጅ ኦፍ ቫልዩድ ቦስ ብለን እንለዋለን። ከዛ ቾች ብለን የምንይዘው ደግሞ ሃየር ሎዋችንን ብሬክ አድርጎ በሚወርድ ከሱ ብሬክ አድርጎ ሲወርድ ወደታች ቼንጅ ኦፍ ካራክተር ወይም ቾች ብለን እንይዘዋለን። አሪፍ እንቀጥሉ ጋይስ። ቫሊድ የምንለው በሃይሩም ወይም ሎውን በቦዲ ብሬክ ሲያደርገው ወይ ደግሞ ቼንጅ ኦፍ ካራክተር ሲሰጠን ነው። ኢንቫሊድ የሚሆነው ደግሞ በዊክ ሲሆን። ኦኬ ቀጥልስ ካለ አለው ላርጋችሁ እስከ ተጨማሪ ልጆችን አሁንስ ቀጥሉ። ታዲያ እኛ እናውራ እንዴ? እናንተ ቆይታ ካላችሁ ሌሎች እንደገና የገባችሁ ተማሪዎች እናንተ ቆይ ሌላ ይቀጥል። እሺ ቀጥል። ፖግባንተን ነው የሚለው። ኦኬ ቫሊድ የምንለው ቦዲ ክሎጀር ሃዩ ወይም ደግሞ ከሎ ላይ ቦዲ ክሎጀር ካየን ቫሊድ እንለዋለን። በዊክ ደግሞ ከሆነ ኢንቫሊድ እንለዋለን። ኦኬ የተለየ ሀሳብ ያለው ሰው አይ እንደዛ አይደለም እነዚህ ሰዎች ተሳስተዋል የሚል ሰው አለ? እንደዛ የሚል ሰው ካለ እድል ልስጠው። Can I continue? ቀጥል ተው። When we say valid break of such and a changing of character, if it breaks the previous high by both, that's what valid break of structure. But when we break by weak, it is valid. Okay. So ቶፒክ ምን ያለ ነው? ከፕሪቪየስ ሃይ በላይ ማርኬቱ ቦዲ ክሎዝ ካረገ ቫሊድ ነው። ካረገ ደግሞ ኢንቫሊድ ላይ ስንደርስ እናወራለን። መጀመሪያ ስለ ቦዲ እና ሻዶ ከማውራታችን በፊት አንድ ካንድልስቲክ ያው ሁለት ፓርቶች እንዳሉት ይታወቃል። ቦዲ እና ሻዶ የምንላቸው ደግሞ ዊኮች ማለት ነው። እነዚህ ነገሮችን ድሮ እናደርጋቸውና በደንብ ግልጽ እንዲሆንላችሁ ማለት ነው።
ሶ ቦዲ የምንለው ፓርት የካንድልስቲኩ ከኦፕኒንግ እስከ ክሎዚንግ መካከል ውስጥ ያለው ያ ማለትም ለምሳሌ ከኦፕኒንግ ፕራይስ ለምሳሌ ቡሊሽ ካንድል ሲሆን ከስር ነው ኦፕን የሚያደርገው ከኦፕኒንግ እስከ ክሎዚንግ ማለትም እስከዚህ ፓርት ድረስ ያለው ፓርት ይሄኛው ቦዲ ብለን እንጠራዋለን ማለት ነው። ቦዲ ብለን እንጠራዋለን። ከኦፕኒንግ ክሎዝ በላይ ለምሳሌ ማርክ አንድ ካንድልስቲክ ይመጣና ሎው እና ሃይዎች ይኖሩታል። ሶ እነዚህ ፓርቶች ደግሞ ከቦዲ ውጭ ያሉ ለብሎች ደግሞ ሻዶው ወይ ደግሞ ዊክ ብለን እንጠራቸዋለን። ሶ ብሬክ ኦፍ ስትራክቸር ስንል አንድ ስትራክቸር ባዲ ለመባል በቦዲ ክሎዝ ማድረግ አለበት ስንል ምን ማለታችን ነው? እንደዚሁ ከኦፕኒንግ እና ክሎዚንግ ፕራይሱ አባ ፕሪቪየስ ሃይ በላይ መሆን መቻል አለበት ማለት ነው። ሶ ብሬክ ኦፍ ስትራክቸር የሚባለው ሃይ ያለበት በጣም ከፕሪቪየስ ሃይ በላይ በቦዲ ክሎዝ ሲያደርግ ቫሊድ ብሬክ ኦፍ ስትራክቸር ሰጠ እንላለን። ያ ማለትም ለምሳሌ ይህ ስትራክቸር ምንድነው? ቅድም ከዚህ ጀምሮ ወደታች ከዚህ ጀምሮ ወደዚህ ሲመለስ ጥሎት የመጣው ሃይስት ፖይንት እቺ ነች። ሶ ተመልሶ ከዚች በላይ ቦዲ ክሎዝ ሲያደርግ ማለትም እንደምታዩት ይህ ካንድልስቲክ ምን አድርጓል? በቦዲ ክሎዝ አድርጓል ማለት ነው። ምን እንለዋለን? ቫሊድ ብሬክ ኦፍ ስትራክቸር እንለዋለን ማለት ነው። ይሄኛው በምን ሲያደርግ? በቦዲ ክሎዝ ሲያደርግ ምን እንለዋለን? ቫሊድ ብሬክ ኦፍ ስትራክቸር ነው። ነገር ግን ይህንን ስትራክቸር ለምሳሌ ቫሊድ እና ኢንቫሊድ ስለምናይ ኢንቫሊዱ ላይ ይመጣለታለሁ። ሶ አንድ ስትራክቸር ብሬክ ኦፍ ስትራክቸር ብቻ ሲሰጥ ቫሊድ ነው ብላችሁ ታስባላችሁ? እዛው ላይ ያለን እስኪ ከተማሪዎች ውጭ ከዚህ በፊት የኔ ተማሪ የነበራችሁ ልጆች ስለምታውቁት አዳዲስ ልጆች በቦዲ ብቻ ክሎዝ ስላደረገ ቫሊድ ነው ብላችሁ ታስባላችሁ? ጋይስ ይመልስልኝ። አይ በቦዲ ብቻ ብሬክ ስላደረገ ቫሊድ ማለት አይቻልም። ለምን? ለምሳሌ አንዳንዴ ወደ ሬንጁ ሊመለስ ይችላል። በቦዲ ዘጋና በቦዲ ከዘጋው ካንድል ቀጥሎ የሚመጣው ካንድል ወዲያው ወደዛ ወደ የሚመለስ ከሆነ በዛት ማኑፕሌት እያደረገ ነው ወይም ደግሞ ሊኩዊዲቲ እያደረገ ነው እንላለን። አሁን ለምሳሌ 50 ሚኒት ላይ በቦዲ ዘግቶ በቦዲ ከዘጋው በኋላ ወዲያው ወደ ሬንጅ ቢመለስ ወደ 1 ሃወር ምን ብንሄድ ዊክ ነው የሚሆነው። ስለዚህ ያው ሊኩዊዲቲ ቴክ አረን ነው። ኦኬ ሌላ ሰው እስኪ ሌላ ተጨማሪ ሀሳብ ቀጥል። ድምፅ አይሰማም። አይማን አይሰማም። አሁን ቀጥል። እንደ ኢንቨስትመንት ሊጠቀመው ይችላል። ጥያቄው በቦዲ ክሎዝ ብቻ ስላደረገ ቫሊድ ይባላል ወይ ነው? አይባልም። እና እንዴት የሚለውን ደግሞ ኤክስፕሌን አድርግ። እሺ እነዚህ ማርኬት ሜከሮች እንደ ወጥመድ ሊጠቀሙ ይችላል ወይ እንደ አይዲኤም ወይ እንደ ኢንቨስትመንት። ኦኬ ሌላ ሰው እሺ ማይክን ዝጋኝ። ሌላ ሰው የተለየ ሐሳብ አለኝ የሚል ሰው የለም? ኦኬ በቦዲ ክሎዝ ብቻ ስላደረገ ቫሊድ ልንለው አንችልም። ያ ማለትም አንድ ስትራክቸር በቫሊድ ብሬክ ኦፍ ስትራክቸር ከሰጠ በኋላ ያንን ሌቨል ተመልሶ የነካ መሆን መቻል አለበት። ያ ማለት ምን ማለት እዚህ ጋር ታያችሁ ሃይር ሎው ሃይ ካለ ከዛ ተመልሶ እንደገና እንደዚህ አይነት ብሬክ ኦፍ ስትራክቸር ከሰጣውን ይሄኛው ኢንቫሊድ ብሬክ ኦፍ ስትራክቸር ነው። ቢኮዝ ይህንን ስትራክቸር እንደምታዩት ተመልሶ አልነካምና ማለት ነው። ስለዚህ ስትራክቸር እዚህ ጋር በቦዲ ክሎዝ ማድረጉ ብቻ ሳይሆን በፊት እዚህ ጋር ያለው ማርኬት እንደምታዩት እዚህ ጋር ቅድም ደርሶ አይመጣችሁ እቺ ሎራ ማለት እቺ ሃየር ሎ ማለት ነው። ፕሪቪየስ የነበረችውን ብሬክ ኦፍ ስትራክቸር ሌቨል ተመልሳ የነካች መሆን መቻል አለባት ማለት ነው። አዲስ ሞመንት ቫሊድ ብሬክ ኦፍ ስትራክቸር ይባላል። ነገር ግን ይህንን ብሬክ ኦፍ ስትራክቸር ተመልሶ ሳይነካ ከሄደ ኢንቫሊድ ብሬክ ኦፍ ስትራክቸር ይሆናል። ያ ማለትም ስትራክቸራል ኢንቨስትመንት ብለን እንጠራዋለን። አሳያችኋለሁ ቻርቱ ላይ ኤግዛምፕል በደንብ ፕሩቭ አድርጌ ያሳያችኋለሁ ማለት ነው በኋላ ላይ። ሶ ቫሊድ ብሬክ ኦፍ ስትራክቸር የምንለው አንደኛው የመጀመሪያው ቫሊድ ብሬክ ኦፍ ስትራክቸር የምንለው ከፕሪቪየስ ሃይ በላይ ቦዲ ክሎዝ ያደረግ ቫሊድ ብሬክ ኦፍ ስትራክቸር እንለዋለን። ከዛ በላይ ብሬክ ካደረገ በኋላ ራሱ ከዚህ ከሄደ በኋላ ከዚህ ሃይ እንደገና ለምታዩት ሌላ ብሬክ ኦፍ ስትራክቸር እንደዚህ ሲሰጥ ወይ ደግሞ
ልጨምርበትና ይሄኛው እንዳልኳችሁ አድቫንስድ ማርኬት ስትራክቸር ላይ ስትመጡ አብዛኞቹ ቦታዎች ላይ ይህንን ለምሳሌ ላታገኙ ትችላላችሁ። ምክንያቱም ብሬክ ኦፍ ስትራክቸር ሲሰጥ ምን እንደሆነ ብቻ ከሆነ ሰው የሚነግራችሁ ምንም ጥቅም ስለማይኖረው ማለት ነው። ምክንያቱም ማርኬት ስትራክቸር ቫሊድ ለመባል ብሬክ ኦፍ ስትራክቸር መስጠት ብቻ ቫሊድ አያደርገውም። ያንን ለበል ተመልሶ የነካ መሆን መቻል አለበት ማለት ነው። እዚህ ጋር እስኪ ከዚህ ጀምሬ ቢሪሽ ካንዲስቲኮችን ልጀምርና ይህ ስትራክቸር እንደምታዩት ምንድነው ያደረገው? ሃየር ሎው ሃየር ሃይ ሃየር ሎው ሃየር ሃይ ብሏል። ይህ ስትራክቸር ምንድነው ያለው? ቫሊድ ለመባል ለምሳሌ እንደዚህ አይነት ብሬክ ኦፍ ስትራክቸር ብቻ ይዘ ሃይ ለምሳሌ እዚህ ጋር ብሬክ ኦፍ ስትራክቸር ሰጥቷል። ቅድም እንደምታዩት ይሄንን ብሬክ ኦፍ ስትራክቸር አልነካም። ይሄኛው ብሬክ ኦፍ ስትራክቸር ነው። እዚህ ጋር የተሰራው ይቺ ብሬክ ኦፍ ስትራክቸር ቫሊድ አይደለች። እቺ ኢንቫሊድ ብሬክ ኦፍ ስትራክቸር ነች። ቢኮዝ ፕሪቪየስ ብሬክ ኦፍ ስትራክቸሯን ኪፕ አላደረገችም፣ ቫሊዴት አላደረገችም እና ማለት ነው። ስለዚህ አንድ ስትራክቸር እዚህ ጋር ብሬክ ሲያደርግ ብሬክ ኦፍ ስትራክቸር ለመባል ቫሊድ መሆኑን ለማረጋገጥ የመጀመሪያ ስራችሁ የሚሆነው ምንድነው? ፕሪቪየስ ብሬክ ኦፍ ስትራክቸሩን ማርኬቱ ነክቷል ወይ? ለምሳሌ አሁን እንደዚህ ይሄንን ፕራይስ የኔ ሌቨል ነክቷል ቢነካው ይሄኛው ነበር እዚህ ጋር መጥቶ ቦዲ ክሎዝ ቢያደርግ አሁን ቫሊድ ብሬክ ኦፍ ስትራክቸር ነው። ቢኮዝ ፕሪቪየስ ብሬክ ኦፍ ስትራክቸሩን ደግሞ ሚቲጌት አድርጓል። ይሄንን ሁሉም ታይም ፍሬም ላይ አይደለም አፕላይ የምናደርገው ከፎር አወር ጀምሮ ከዛ በላይ ያለ ታይም ፍሬም ላይ ነው። በተለይ ፎር አወር እና ዴይሊ ላይ ነው ይሄንን። ምክንያቱም ባያስ ስናወጣ የምንጠቀመው እነዚህ ታይም ፍሬሞች ስለሆኑ እነዚህ ታይም ፍሬሞች ላይ ነው አፕላይ የምናደርገው። ካልሆነ ግን እነዚህ ሌቭሎችን እንደዛ ማንጠቀማቸው ከሆነ ምን ይፈጠራል የሚለውን ደግሞ እናያለን ማለት ነው። ስለዚህ ቫሊድ ብሬክ ኦፍ ስትራክቸር ለመባል የመጀመሪያው ክራይቴሪያ እንደምታዩት በቦዲ ክሎዝ ማድረግ ነው። የአመት አንድ ስትራክቸር ቦዲ ክሎዝ አድርጓል። ቦዲ ክሎዝ ሲያደርግ ቫሊድ ብሬክ ኦፍ ስትራክቸር ያደርጋል። ያ ብሬክ ኦፍ ስትራክቸር ግን ፕሪቪየስሊ የነበረውን ብሬክ ኦፍ ስትራክቸር ደግሞ መልሶ በብሬክ ካደረገበት ከነበረችው ሃይ በታች ተመልሶ የነካ መሆን መቻል አለበት ማለት ነው። ስለዚህ አሁን ቫሊድ ብሬክ ኦፍ ስትራክቸር ነው አንደኛ በቦዲ አንደኛ ደግሞ በስትራክቸር በሁለቱም በቦዲ ክሎዝ ሲያደርግ ቫሊድ ያደርገዋል። ፕላስ ደግሞ በስትራክቸር ፕሪቪየስ ሳይሆን ተመልሶ ሚቲጌት ሲያደርግ ደግሞ ቫሊዴት ያደርገዋል ማለት ነው። ቤሪሽ ስትራክቸር ላይ ደግሞ ቫሊድ ብሬክ ኦፍ ስትራክቸር የምንለው ምንድነው? አንድ ስትራክቸር ሎወር ሎው ሎወር ሃይ ካለ በኋላ ተመልሶ ከፕሪቪየስ ሎወር ሎው በታች በቦዲ ክሎዝ ሲያደርግ ቫሊድ ብሬክ ኦፍ ስትራክቸር ብለን እንጠራዋለን ማለት ነው። ለምሳሌ ይሄንን ላጥፋውና እንዴ ለምሳሌ እንደምታዩት ይህ ማርኬት እዚህ ጋር ሎውስት ፖይንት አለች። እስካሁን ድረስ እንደምታዩት ፕራይሱ ምንም ብሬክ አላደረገም። ያ ማለትም ብሬክ አደረገ ማለት ነው ቦዲ ከዛ አለፈ። ለምሳሌ እንደዚህ ሲያል ማለት ነው። አሁን ምን አደረገ? ብሬክ ኦፍ ስትራክቸር ሰጠ እንላለን። ይህንን ማርኬት ለምሳሌ ብሬክ ኦፍ ስትራክቸር ሰጥቷል። አሁን እንደምታዩት ከዛ ቀጠለ እንበል እንደዚህ ቀጠለ እና ዘን ተመለሰ። ኢምፓልስ እና ኮሬክሽን ላይ በደንብ ግልጽ ይሆንላችኋል ለምን ያንን ለበል እንደምናወራ ማለት ነው። ይህ ስትራክቸር እንደምታዩት ምን አድርጓል? ቅድም ከሎወር ሃይ ተነስቶ ሎወር ሃይ ሎወር ሎ አለ። ፕሪቪየስ ሎን ብሬክ አደረገ በብሬክ ኦፍ ስትራክቸር። ይሄኛው ቫሊድ ነው። ዘን መጣ ሎወር ሎ ሎወር ሃይ ሎወር ሎ አለ። እዚህ ጋር ነው ብሬክ ኦፍ ስትራክቸር ሰጥቷል። በቦዲ ክሎዝ አድርጓል። ነገር ግን ምን አላደረገም? ይህ ስትራክቸር ይሄንን ሌቨል ነክቷል እንዴ ጋይስ? ነክቷል ይሄንን ሌቨል አልነካም። ቫሊድ ነው ይሄኛውን እዚህ ጋር ብሬክ ኦፍ ስትራክቸር ካለን ቫሊድ ብሬክ ኦፍ ስትራክቸር ነው አይደለም። ለምን ፕሪቪየስ እቺ ብሬክ የተደረገችው ሌቨል ተመልሶ መንካት መቻል አለበትና ማለት ነው። እንዳልኳችሁ ምንድነው ቦዲ ክሎዝ ማድረጉ ብቻ ሳይሆን ማየት ያለባችሁ ያ ፕራይስ አክቹአሊ ፕሪቪየስ የነበረውን ስትራክቸሩን ጠብቋል ኪፕ አድርጓል። ቫሊድ ብሬክ ኦፍ ስትራክቸር የሚለው ምንድነው? የመጀመሪያው ክራይቴሪያ በቦዲ ክሎዝ ሲያደርግ ዘን በቦዲ ክሎዝ ያደረገ ቫሊድ ብሬክ ኦፍ ስትራክቸር ደግሞ ፕሪቪየስ ስትራክቸራልን ደግሞ ፕሪቪየስ ብሬክ ያደረገውን ሃይ ተመልሶ የነካ መሆን አለበት ማለት ነው። ቫሊድ ስትራክቸር የምንለው ይሄኛው ነው ማለት ነው። ቫሊድ እዚህ ጋር እንደምታዩት ይሄንን ሌቨል ኦልሬዲ ነክቷል። ሁለቱም መሆኑ ቫሊድ ብሬክ ኦፍ ስትራክቸር እንለዋለን። ነገር ግን እንዳልኳችሁ ይሄንን ሌቨል እንደዚህ ሳይነካ እንደዚህ ብሬክ ቢያደርግ
ይሄኛው ስትራክቸር ትክክል ነው፣ እቺ ላይኛው ትክክል ነች ያለችው፣ እዚህ ጋር ያለችው ግን ትክክል አይደለችም ማለት ነው። ቢኮዝ ፕሪቪየስ የነበረችውን ስትራክቸሯን አልጠበቀችም እና ማለት ነው። ሶ ቼንጅ ኦፍ ካራክተር ላይ ስንመጣ ደግሞ ቫሊድ ቼንጅ ኦፍ ካራክተር ላይ ስንመጣ አት ዘ ሴም ታይም ፕራይሱ የነበረውን ፕሪቪየስ ሃይን መጀመሪያ ቴክ መንካት አለበት። ይህንን ከነካ በኋላ ይህንን ፕራይስ ማለት ነው ዘን ሂዶ ከፕሪቪየስ ሃይ በላይ ቦዲ ክሎዝ ብሬክ ኦፍ ስትራክቸር መስጠት አለበት። እንደምታዩት ይህንን ስትራክቸር አንድ ስትራክቸር ቼንጅ ኦፍ ካራክተር ሰጠ ለመባል ምን ማድረግ አለበት? መጀመሪያ ከፕሪቪየስ ሃይ በላይ ቦዲ ክሎዝ ማድረግ አለበት። ከፕሪቪየስ ሃይ በላይ ቦዲ ክሎዝ ሲያደርግ ደግሞ መጀመሪያ ሹር መሆን ያለባቸው ምንድነው ማርኬቱ ፕሪቪየስ የነበረውን ሃየር ሃይ ወይ ደግሞ ብሬክ ኦፍ ስትራክቸር የሰጠበትን ሌቨል ነክቶ ወጥቶ ያንን ሃይ ብሬክ ኦፍ ስትራክቸር በሚሰጥበት ታይም ቫሊድ ብሬክ ኦፍ ስትራክቸር ስትራክቸራል ብሬክ ኦፍ ስትራክቸር ይሰጣል። ይህንን ብሬክ ኦፍ ስትራክቸር ከሰጠ በኋላ አሁን ይህ ፕራይስ ተመልሶ ከዚህ ሃየር ሎ ምን ይባላል ማለት ነው ጋይስ? ከዚህ በታች ክሎዝ ካደረገውን ተመልሶ ቫሊድ ቼንጅ ኦፍ ካራክተር ይባላል ማለት ነው። ግን ምን ማድረግ አለበት? ይህ ስትራክቸር እንዳልኳችሁ መጀመሪያ ስትራክቸራል ብሬክ ኦፍ ስትራክቸሩን ሪስፔክት አድርጎ ዘን ሂዶ ከፕሪቪየስ የነበረችው ሃይ በላይ ቦዲ ክሎዝ አድርጎ ተመልሶ ከነበረችው ሃየር ሎ በታች ቦዲ ክሎዝ ሲያደርግ ቫሊድ ቼንጅ ኦፍ ካራክተር ይሆናል ማለት ነው። ነገር ግን አንድ ስትራክቸር አሁን ደግሞ መሳሳት የሌለባችሁ ኢንቫሊድ የሆነ ብሬክ ኦፍ ስትራክቸር ቫሊድ የሆነ ቼንጅ ኦፍ ካራክተር ሊሰጠን አይችልም። ያ ማለትም አንድ ቼንጅ ኦፍ ካራክተር ቫሊዲቲ ለመባል መጀመሪያ ቫሊድ የሆነ ብሬክ ኦፍ ስትራክቸር መኖር መቻል አለበት ማለት ነው። ስለዚህ አሁን ይህ ስትራክቸር እዚህ ጋር እንደምታዩት ፕሪቪየስ ብሬክ ስትራክቸራል ሌቨሉን ሪስፔክት አድርጓል፣ ነክቷል። ዘን ወጥቶ ከፕሪቪየስ ሃይ በላይ ቦዲ ክሎዝ አድርጓል። አዲስ ሞመንት ተመልሶ ከዚህ ችሎ በታች ክሎዝ የሚያደርግ ከሆነ ቫሊድ ቼንጅ ኦፍ ካራክተር ነው። ለምን ስትራክቸሩ ቫሊድ ስለሆነ ማለት ነው። ነገር እንደዚህ የነበረችው ፕሪቪየስ ባይነካ ይህንን ፕሩቭ አድርጌ ስለማሳያችሁ አትደናግጡ። እንደምታዩት እዚህ ጋር አልነካም፣ ፕሪቪየስ የነበረችውን ብሬክ ኦፍ ስትራክቸር አልነካም። ነገር ግን ከፕሪቪየስ የነበረው አሁን ካለው ሃይ በላይ ግን ክሎዝ አድርጓል። አዲስ ሞመንት ተመልሶ ከዚህ በታች ክሎዝ ቢያደርግ ቼንጅ ኦፍ ካራክተር ነው ጋይስ? ቼንጅ ኦፍ ካራክተር ነው አይደለም። አይደለም። ምክንያቱም ስላልሆነልን ፕሪቪየስ ይሄንን አልነካም። ይሄኛው ሌቨል አዲስ ሞመንት ምንድነው የሚሆነው? ስትራክቸራል ኢንዱስመንት እንለዋለን። ስትራክቸራል ኢንዱስመንት ይሆናል ማለት ነው። ስለዚህ አሁን በያዛችን ምንድነው ማርኬቱ ከዚህ ሃይ መጥቶ ይሄንን ልክ ቴክ ሲያደርግ ከፈለገ ቦዲዝ ጋይዝ ጋር ቦዲዝ ነን የምንሄድ እነዚህ ሌቨሎችን ለምሳሌ እስካሁን የምናወራቸውን እዚህ ቻርቱ ላይ እያሳየው እንዲሄድ በደንብ ግልጽ እንዲሆንላችሁ ሌላ ቻርት እስከት ድረስ ትንሽ ይሄንን አፕላይ የምናደርገው እንዳልኳችሁ ለምሳሌ ነክስት ክላስ ላይ ትማሩታላችሁ። ሲምፕሊፋይድ እና ኮምፕሌክስ ማርኬት ስትራክቸር ብለን የምንለየው አለ። ሲምፕሊፋይድ ማርኬት ስትራክቸር ላይ ነው። ያ ማለትም ከፎርዋርድ ጀምሮ ከዛ በላይ ባለው ስትራክቸር ላይ ይሄንን አፕላይ የምታደርጉት ማለት ነው። ስለዚህ ይህንን ደግሞ ታዩታላችሁ። አሁን ከቫሊድ ብሬክ ኦፍ ስትራክቸር እንጀምራለን። ነገር ግን ኢንቫሊድ ላይም ስንመጣ አሁን ማሳያችሁ ነገር ይኖራል ማለት ነው። ከሌሊ ልጀምርላችሁ እስኪ የሆነ ለቨል ላይ ካታረጋለሁ ጋይስ ወደ ኋላ ተመልሼ በተለይ አሁን ኦል ታይም አይከይደ ባላለው ማርኬት የሚያስጠላ ስለሆነ እሺ ከዚህ እንጀምራለን። የመጀመሪያው ቫሊድ ብሬክ ኦፍ ስትራክቸር ለመባል ምን ብለናል? ስትራክቸሩ ከፕሪቪየስ ሃይ በላይ ቦዲ ክሎዝ ማድረግ አለበት። የስትራክቸር ቦዲ ክሎዝ አድርጓል አይደለ ጋይስ? የኛው ቫሊዳችን ቫሊድ ስትራክቸራችን ነው ማለት ነው። ይህ ስትራክቸር ቫሊድ ስትራክቸር ነው። አሁን ነከስ የሚሰጠን ብሬክ ኦፍ ስትራክቸር ቫሊድ ለመባል ምን ማድረግ አለበት ነው ያልነው? ይህንን ሌቨል ቴስት ማድረግ አለበት አይደል? ክሊር ነው? አንድ ሰው እስኪ ማይክ ፈታ። አንድ ሰው ለተላብነት ወይ ደግሞ ታብነት ቀጥልሽ። ይህንን ፕሪቪየስ የነበረውን ስትራክቸሯን ምን ማድረግ አለበት? ሪቴስት ማድረግ አለበት። ይችን ላይ ነክቶ መሄድ አለበት።
ነገር ግን ይችን ላይን ሳይነካ ሌላ ብሬክ ኦፍ ስትራክቸር ቢሰጥ በቦዲ ክሎዝ ቢያደርግ ምን አይደለም ነው ያለው? ቫሊድ ብሬክ ኦፍ ስትራክቸር አይደለም። ምንድን ነው? ኢንዱስመንት ነው፣ ስትራክቸራል ኢንዱስመንት ነው ማለት ነው። ተመሳሳይ አሁን ይህ ስትራክቸር እንደምታዩት እንየውና ምን ተፈጠረ የሚለው እናያለን። ሄድ አይደለ? በቦዲ ክሎዝ አድርጓል፣ በቦዲ ብሬክ አድርጓል አይደለ? አሁን የኛው ቫሊድ ብሬክ ኦፍ ስትራክቸር ነው ጋይስ ነው አይደለም? አይደለም። ለምን ሃይ ሎውን እዚህ ጋር ነበረ መስራት የነበረበት ማለት ነው። ስለዚህ አሁን አብዛኛው 90% ትሬደር ምንድነው የሚያስበው? አሁን ስትራክቸር እዚህ ጋር ሃየር ሎው እንዳለ ነው የሚያስበው። ይሄ ስትራክቸር ሄዷል። ለምሳሌ let me draw it so ሃየር ሎው ሃየር ሃይ ብሎ ነው የሚያስበው። ስለዚህ ኔክስት ታይም እነዚህ 90%ቶች ምንድነው የሚያስበው? ማርኬቱ መጥቶ እርግጠኛ ነኝ ከዚህ በፊት የምታስቡትንም ግልጽ ሆናችሁ መልሱ። እዚህ ጋር ክሎዝ እንዳደረገ ምንድነው ነው ብሎ የሚያስቡት እነዚህ ሰዎች ቼንጅ ኦፍ ካራክተር ነው ብሎ ነው የሚያስቡት። አዝ ስማርት ሜኒ ኮንሰፕት ትሬደር ግን አንድ ስትራክቸር ይህንን ሌቨል እንደዚህ ስትራክቸር ሳይሰጥ ሲሄድ ከዚህ በፊት የነበራቸው ኦልሬዲ 6 ዙር ማስተር ክላስ እንዲሁም ነው ዋን ቷን አስተምሬያለሁ። እዛ ላይ በደንብ አስተምሬያቸዋለሁ። ይሄኛው ኢንዱስመንት ነው። አሁን 90% ፌል የሚያደርግበት ላይ እኛ ዊን እናደርጋለን። ኔክስት ፕራይሱ ይህንን ላይ እንደነካ ባይ ነው የምንገባው፣ ወደ ቡልሽ ነው የምንሄደው ማለት ነው። ስለዚህ ስትራክቸር እንደምታዩት ያው ክሎዝ አላደረገም ከዚህ በፊት፣ ከዚህ በታች ክሎዝ አደረገ። አሁን እዚህ ጋር ቼንጅ ኦፍ ካራክተር ነው ብላችሁ ከዚህ በፊት ታስቡ ነበር። ታስቡ ምስኪን ፊት የምታውቁት ፕራይስ አክሽን ሪትሬስ አድርገው ወደ ሴል ነበረው ያ ነበረ። በዚህ ህግ ከዚህ በፊት በነበር በምታውቁት ስትራክቸር እስኪ እውነቱን ንገሩኛ። ትክክል ነው። ሃየር ሎው ብለን ነበር ያን ያቺኛዋን አሁን ምልክት ያደረክባትን ፓርት ሃየር ሎው ብለን ስለምንይዛት ኦኬ ካራክተር አድርገን ነበር የምንይዘው ማለት ነው። አሁንም ካንድል ስለዚህ አሁን በቀላሉ ሉክሌት ትደረጋለች። ግን እቺ ሃየር ሎው ለመባል ምን ማድረግ ነበረባት? እቺ ሃየር ሎው አሁን ማይክ ከፈትከው ልጅ ይህንን ብሬክ ኦፍ ስትራክቸር መንካት ነበረባት አይደለ? አዎ ትክክል ነው። ያችን ባለ መንካቷ ኢንቫሊድ ነች። ቅድም እንቢያቸዋለሁ ኢንቫሊድ ብሬክ ኦፍ ስትራክቸር ቫሊድ የሆነ ቼንጅ ኦፍ ካራክተር ሊሰጠን አይችልም። ስለዚህ እኛው ኢንቫሊድ የሆነ ብሬክ ኦፍ ስትራክቸር ቫሊድ የሆነ ቼንጅ ኦፍ ካራክተር ሊሰጠን አይችልም። ኢንዱስመንት ነው። አሁን በያዛችሁ ከዚህ ፊት ሰርቻለሁ። ይህንን ስትራክቸር ላይቭ ትሬስ እናደርግ ነበር። እስከዚህ ሀይ ድረስ ቡሊሽ ነው። አሁን 90%ቱ ግን ይህ ፕራይስ ላሳያችሁ አንዱ ሶሪ ይህ ፕራይስ ሪትሬስ አድርጎ ይወርዳል ብሎ ነው የሚያስበው። በጣም ብዙ ኤግዛምፕሎችን አሳያችኋለሁ። እሺ ለምትት ስትራክቸር ምን አደረገ? ሄደ ማለት ነው። ፐርፌክት አይደለ? አሁን 90%ቱ ቅድም ፕራይሱ ወደ ሴል ቼንጅ ኦፍ ካራክተር ሰጥቷል ብሎ ሴል በሚጋበት ታይም ሄደና ማኒፑሌት አደረጋቸው። ሌላው ደግሞ መታዘብ ያለባችሁ እዚህ ጋር ይህ ስትራክቸር በቦዲ ክሎዝ አድርጓል ማለትም ቫሊድ ብሬክ ኦፍ ስትራክቸር ሰጥቷል አይደለ? ምን ማድረግ አለበት? አሁን ሌላ ብሬክ ኦፍ ስትራክቸር ከመስጣቱ በፊት ይህንን ብሬክ ኦፍ ስትራክቸር ነክቶ ብሬክ ካደረገ ቫሊድ ይሆናል ማለት ነው አይደለ? ካላደረገ ግን ኢንቫሊድ ነው። ስቲል ዘኒ ፕራይስ ምን አደረገ? ሪትሬስ አደረገ፣ ሄደ። ጎልድ ኢንዱስመንት በጣም ነው ክሬት የሚያደርገው። ይህንን ላያችን ምንድነው እስከዚህ ለው ድረስ ቢልሽ ነው። ከዚህ ለው ከነካ በኋላ ደግሞ ቡሊም ይህንን አክቹአሊ ገና ማርኬቱ ቆይ ላሳያችሁ። እዚህ ጋር ያለ እዚህ አካባቢ ያለ የዛሬ 8 ወር አካባቢ ነው 4 ወር በፊት አካባቢ ዩቲዩብ ላይ ያለ ይሄ ቪዲዮ ባያዙ ሰርች ያላችሁ ፕራይሱ ከዚህ ለው እስከዚህ ድረስ እንደሚመጣና ከዚህ ለው ደግሞ ተነስቶ ከዚህ ኦል ታይም ሃይ በላይ ብሬክ እንደሚያደርግ ፐርፌክትሊ አናላይሱን ሰርች ይላችኋለሁ። ይህ ስትራክቸር እንደምታዩት ተመላለሰ መጣ። ያው ምን ብያችሁ ነበረ? የፈለገ ቢሆን ማርኬቲንግ ሌቨል ተመልሶ ይመጣል። ከዛስ ምን ያደርጋል? ይሄንን ሀይደለም። ለምንድን ነው እንደዚህ ይመጣው? ቫሊድ ብሬክ ኦፍ ስትራክቸር ሌቨሉን መንካት ስላለበት፣ ግዴታውን መወጣት ስላለበት ዘንድ እንደምታዩት ስትራክቸሩ የተወሰነ ጊዜ እዚህ ጋር ተመላልሷል። ይሄኛው ግን በቅርብ ጊዜ በስራውላችሁ አናላይዝ ማለት ነው። ተመላልሶ አሁን የት እንዳለ ያው የምታውቁት ጉዳይ ስለሆነ ማለት ነው። ሰከንድ ብሬክ እንደዚህ ቫሊድ ብሬክ ኦፍ ስትራክቸሮችን አሳያችኋለሁ። ያው ፐርፌክትሊ እንደ ሰራውት ሄደ ማለት ነው።
ሶ ምን ልላችሁ ፈልጌ ነው ቫሊድ ብሬክ ኦፍ ስትራክቸር የሚባል ቦዲ ክሎዝ ማድረግ ብቻ ሳይሆን እንዳያችሁት ይህንን መጀመሪያ ብሬክ ያደረገውን ሌቨል መንካት ይኖርበታል። ሶ ያንን ሌቨል ሳይነካ ተመልሶ ከዚህ ኪሎ በታች ክሎዝ ቢያደርግ አሁን ባሳያችሁ መልክ ቫሊድ ቼንጅ ኦፍ ካራክተር አይደለም። ቫሊድ ለመባል መጀመሪያ ይህንን ሌቨል ነክቶ ፕራይሱ ቅድም የነበረችውን ይችን ብሬክ ኦፍ ስትራክቸር ሌቨሏን ነክቶ ዘን ተመልሶ ከዚህ በታች ክሎዝ ካደረገ አዚስ ሞመንት ይህ ስትራክቸር ምንድነው ቫሊድ ነው። ለምሳሌ ደግሞ አስደግፌ ያሳያችኋለሁ ማለት ነው። ለምሳሌ ሌሎች ኤግዛምፕሎችን ከፈለጋችሁ ወደ ኋላ እንመለስና የፈለጋችሁበት ቦታ ላይ ማለት ነው። እስኪ ብሬክ ዘን ኮች እንፈልግ። ብሬክ አድርገዋል። ሶሪ ቤሪያን ታስቀምጣ ወይም በዚህኛው እንሂድ ችግር የለውም። ሶ ብሬክ አድርጓል። ሶ ቼንጅ ኦፍ ካራክተር የሚሆነው ይህ ፕራይስ መች ነው? ከዚህ ሃይ በላይ ክሎዝ ካደረገ ነው። ምክንያቱም ሎወር ሃያችን እሱ ስለሆነ ማለት ነው። ቫሊድ ቼንጅ ኦፍ ካራክተር ሰጣ አልሰጠመው? ከፕሪቪየስ ሎ በታች ቦዲ ክሎዝ አድርጓል። እንደገና ደግሞ ይህ ስትራክቸር ቅድም ይኸው ብሬክ ካደረገ በኋላ በፋበናችን ማሳያችኋለሁ። ኔክስት ታይም 0.5 ሌቨል መጥቷል። ያው ቫሊድ ሌቨል ነክቶ ወርዷል። ሰውን ይህ ቼንጅ ኦፍ ካራክተር ቫሊድ ነው አይደል? ጋይስ ከፍቱታ ቫሊድ ነው። ለምን? ቢኮዝ ፕሪቪየስ ሎን ብሬክ አድርጎ ተመልሶ ፕሪቪየስ ሃይን ብሬክ አድርጓል። ይህ ስትራክቸር ደግሞ የዚህ ሎ ብሬክ ሲያደርግ ስትራክቸር ብሬክ አድርጎ ይባልና ማለት ነው። ስለዚህ ቫሊድ የሆነ ብሬክ ኦፍ ስትራክቸር ብቻ ነው ቫሊድ የሆነ ቼንጅ ኦፍ ካራክተር የሚሰጠን ማለት ነው። ሶ ቢሪሽ ላይም ተመሳይ አንድ ስትራክቸር ቫሊድ የሆነ ቼንጅ ኦፍ ካራክተር ለመባል መጀመሪያ እንደምታዩት ተመሳሳይ ነው። መጀመሪያ ብሬክ ኦፍ ስትራክቸር መስጠት አለበት። ሶ ያንን የሰጠውን ብሬክ ኦፍ ስትራክቸር ተመልሶ መንካት መቻል አለበት ማለት ነው። ለምሳሌ ተመልሶ ከነካ በኋላ ወርዶ እንደገና ብሬክ ኦፍ ስትራክቸር መስጠት መቻል አለበት። ከዛ በኋላ ተመልሶ ይህ ስትራክቸር ከነበረችው ሎወር ሃይ በላይ ክሎዝ ሲያደርግ ከዚች ሃይ በላይ ማለት ነው ቫሊድ ቼንጅ ኦፍ ካራክተር ይሆናል ማለት ነው። ነገር ግን አሁን እንደዚህ ቢያደርግስ በዚች እንቀጥልና አሁን ቫሊድ ብሬክ ኦፍ ስትራክቸር እና ቼንጅ ኦፍ ካራክተር እያሳየዋችሁ ስለሆነ ማለት ነው። እግረ መንገድ ላይም እንዳያችሁት ኢንቫሊድ ብሬክ ኦፍ ስትራክቸርንም ለማሳየት ሞክሬያለሁ። ሶ ሌትስ ሴይ ጋይስ ሶ ይህ ስትራክቸር ይሄንን ሌቨል ብሬክ አደረገ ሰጠን። ምን አደረገ? ፕራይስ ቼንጅ ኦፍ ካራክተር ሰጠ ዘንድ ብሬክ ኦፍ ስትራክቸር ሰጠ። አሁን ይህ ብሬክ ኦፍ ስትራክቸር ትክክል ነው? አሬንታሊ ለምን? እስከ ኮቹ ስላልተመለሰ ኤግዛክትሊ ዘ ሴም አዝ ብሬክ ኦፍ ስትራክቸር ተመልሶ ብሬክ ኦፍ ስትራክቸር ሌቨሉን መንካት እንዳለበት ሁሉ ቼንጅ ኦፍ ካራክተርንም ተመልሶ ፕራይስ ምን ማድረግ አለበት? ያንን ሌቨል መንካት መቻል አለበት። ነክቶ ከወረደ ብቻ ነው ቫሊድ ብሬክ ኦፍ ስትራክቸር ሊሆን የሚችለው። ካልሆነ እንደዚህ ከሆነ አልነካም አይደለ? ቫሊድ አይደለም። እዚህ ጋር አሳያችሁ። ይህንን ያቆየሁበት ምክንያት በምክንያት ነው። አሁን ስትራክቸር እንደምትሉት ቫሊድ የሆነ ቼንጅ ኦፍ ካራክተር ሰጥቶናል። ባጭሩ ምን ብሎናል? ስትራክቸር ቅድም ተነስቶ የመጣው እንደምታዩት ከዚህ ሃይ ስለሆነ እዚህ ጋር ቦዲ ክሎዝ አድርጓል። ብሬክ ኦፍ ስትራክቸር ሰጥቶ ነበር እዚህ ጋር ዘን እዚህ ጋር ደግሞ ቼንጅ ኦፍ ካራክተር ሰጥቶ ነበር። ሶ ምን ያለኝ ፕራይስ እስከዚህ ሃይ ድረስ እመለሳለሁ ነው ያለው። ስለዚህ አሁን ወደዚህ እንደሚመለስ አረጋግጠዋል ማለት ነው። ስለዚህ አሁን ወደ ላይ ከመሄዱ በፊት ይህንን ላይ ምን ማድረግ አለበት? ቢያንስ ሚኒማም ማለት ነው። እሺ ምን ማድረግ አለበት? መልሶ ነክቶ መሄድ አለበት ቫሊድ ለመባል። ነገር ግን ኢንስቲድ ኦፍ ዛት ምን አደረገ? ስትራክቸር ያው ብሬክ አደረገ አይደለ? አሁን አብዛኛው ሰው ይሄማ አይመለስም ሊል ይችላል። እንደምታዩት ላይኑን አልነካም፣ ቼንጅ ኦፍ ካራክተሩ አልተነካም አይደለ? እንደምታዩት አልተነካም። ታያችኋል ብዬ አስባለሁ። ሶ እዚህ ጋር ደግሞ ሄደና ከፕሪቪየስ ሃይ በላይ ቦዲ ክሎዝ አደረገ አይደለ? አንድ ሰው ነው ጋር
አሁን 90% ምንድነው የሚያስበው? በቃ ይህ ስትራክቸር ቼንጅ ኦፍ ካራክተር ሰጥቶ ነበረ፣ ከዛ ብሬክ ኦፍ ስትራክቸር ሰጥቷል። እሱ ኦኬ ዘን ከዚህ በታች ተመልሶ ቦዲ ከዘጋ ምንድነው ብሎ ነው የሚያስበው? ቼንጅ ኦፍ ካራክተር ምንድነው? ስማርት ሜኒ ኮንሰፕት ሉኪዲቲ ነው። ቢኮዝ ኦፍ ምን? ቢኮዝ ኦፍ ቼንጅ ኦፍ ካራክተሩን ሳይነካ ስለሆነ ብሬክ ኦፍ ስትራክቸር ሰጥቶ ኢንቫሊድ ነው። ይሄኛው ብሬክ ኦፍ ስትራክቸር ምንድነው? ኢንቫሊድ ነው። ኢንቫሊድ ከሆነ ደግሞ ፕራይሱ ስቲል ከዚህ በታች ይመጣል፣ ወደ ደም ጠላም ይመጣል። መጥቶ ነው ወደ ላይ የሚሄደው መሄድ ካለበት ግዴታው ስለሆነ ከዚህ በታች ተመልሶ ግን ከዚች በታች ክሎዝ ሲያደርግ ለኛ ስማርት ሜኒ ኮንሰፕት ትሬዘር ምን አይደለም ቼንጅ ኦፍ ካራክተር አይደለም። በስማርት ሜኒ ኮንሰፕት ቮሊዩም የሚባል አለ። ይሄኛው ቮሊዩም ዞናችን ነው። በተለይ እዚህ ዞን ውስጥ ከገባ ለስማርት ሜኒ ኮንሰፕት በጣም ስዊንግ ባይ ነው ማለት ነው። እስከዚህ ድረስ ነው ባያችን ስዊንግ ጋይስ፣ እስከዚህ hay ከዛ እንደምታዩት ክሎዝ አረጋ አይደለ? ከቀደም የነበረችው ነው በታች እንዴት ኢንዲስመንት ወይ ደግሞ ስማርት ሜኒ ትራፕ የምንለው ማኒፑሌሽን እንደሚሰራ ላስረዳችሁ ፈልጌ ነው። እሺ ይሄኛው ብሬክ ኦፍ ስትራክቸር እንደምታዩት ቫሊድ አይደለም። ቢኮዝ ቼንጅ ኦፍ ካራክተሩን ሳይነካ ልክ ከዚህ ጋር እንዳለችው ሳይነካ ነው የወረደው። ኢንቫሊድ ነው። ኢንቫሊድ ብሬክ ኦፍ ስትራክቸር ደግሞ ምን ሊሰጣችሁ አይችልም? ቫሊድ ቼንጅ ኦፍ ካራክተር ሊሰጣችሁ አይችልም ማለት ነው። እስካሁን እዚህ ጋር ቼንጅ ኦፍ ካራክተር ነው የሚል ሰው ካለ እስኪ እጃችሁን አውጡና እንከራከር። የፈለገ ሰው ይሄ ትክክለኛ ቼንጅ ኦፍ ካራክተር ነው ሚል ሰው ካለ፣ ምክንያቱም ይሄኛው ትክክለኛ ቼንጅ ኦፍ ካራክተር ነው የምትሉ ከሆነ ምን እያላችሁ ነው? ማርኬቱ ትንሽ ተመልሶ ይወርዳል እያላችሁ ነው ማለት ነው። ስማርት ሜኒ ኮንሰፕት ግን ምን ብያቸዋለሁ ቅድም? አንድ ስትራክቸር ቫሊድ ለመባል ልክ ብሬክ ኦፍ ስትራክቸር የሰጠበትን ለበል ተመልሶ ነክቶ ብሬክ ማድረግ እንዳለበት ሁሉ at the same time ልክ ቼንጅ ኦፍ ካራክተር ሲሰጥ ቼንጅ ኦፍ ካራክተርን የሰጠበትን ላይን ተመልሶ ነክቶ ምን ማድረግ አለበት? ብሬክ ማድረግ አለበት ቫሊድ ለመባል። ካልሆነ ቫሊድ ካልሆነ ኦልሬዲ ቫሊድ የሆነ ቼንጅ ኦፍ ካራክተር ሊሰጠን አይችልም ማለት ነው። ስማርት ሜኒ ኮንሰፕት አሁን በተለይ ይህንን ዞን ላይ ካገኘ ነው ይሄኛው ዞን ይሄኛው ኤስኤምሲ ዞናችን ላይ ካገኘ ነው ማለት ነው። እዚህ ጋር ቮሊዩም ዞናችን ነው። ስቲል ዞኑን ላይ አልገባም። እስከዚህ ሃይ ድረስ ስዊንግ ባይ ነው። ባይዘግ እነዚህ ስትራክቸሮች በሙሉ ከ2023 ጀምሮ እኔ ጋር የነበራችሁ ልጆች ካላችሁ ሰርተናል። ጎልድ ገና እዚህ ጋር ያለ ጀምሮ ትሬድ ሲናደርግ ስለነበር ማለት ነው። ሜቢ ከነበራችሁ እንደምታዩት ይህ ዞን አሁን አብዛኛው 90% ምንድነው አሁን አይ ስትራክቸር ቼንጅ ኦፍ ካራክተር ሰጥቷል፣ ፕራይሱ ተመልሶ ይወራል ብሎ ነው የሚያስበው። ስማርት ሜኒ ኮንሰፕት ግን ፕሪቪየስ የነበረውን ቫሊድ ዞንን ሳይነካ ስለሆነ ሄደው ለኛ ኢንቨስትመንት ነው እንጂ ቫሊድ ቼንጅ ኦፍ ካራክተር አይደለም። ስቲል ወደ ባይ ነው የምናየው ከዚህ ዞን ማለት ነው። እንደምታዩት ዘን ይህ ፕራይስ ረን እናርገውና ያው ዞን ገባ፣ ቫሊድ ስማርት ሜኒ ቮሊዩም ዞን ገባ፣ ፐርፌክትሊ ሄደ ማለት ነው። እንደምታዩት በጣም ፐርፌክትሊ ነው። አሁን 90% ቼንጅ ኦፍ ካራክተር ነው ብሎ በሚያስብበት ታይም ነው። ከዛ ምን ብለን ስትራክቸር ብሬክ አደረገ አይደለ ጋይስ? እዚህ ቦስ ሰጠ አልሰጠም? ሰጥቷል። አይናፋር ሆኗል ዛሬ። ምንድን ነው ያለው? ነከስት ብሬክ ኦፍ ስትራክቸር ለመስጠት ማርኬቱ ቫሊድ ለመባል ነከስት የሚሰጠው ብሬክ ኦፍ ስትራክቸር ቫሊድ ለመባል ምን ማድረግ አለበት? ተመልሶ ይህንን ላይን ምን ማድረግ አለበት ጋይስ? መንካት አለበት። ይህንን ላይን ባይዞ ሳይመጣ አይሄድም። ኢምፓልስ እና ኮሬክሽን ላይን በደንብ አስተምራቸዋለሁ። በተለይ ነከስት ላይ ያሉ ክላሶች ከዛሬ ጀምሮ ባትቀሩ ሪከመንድ ይደረጋል። እንደምታዩት ስንቀጥል ደግሞ ስማርት ሜኒ ኮንሰፕት ቮሊዩም እና ሊኩዊዲቲ ያው ስለሆነ ትሬድ የምናደርገው ስማርት ኮንሰፕት ይሄኛው ዞናችን ነው፣ ቮሊዩም ዞናችን ቢኮዝ ኢት ሃቭ ኢንቨስትመንት አለው ማለት ነው፣ ስትራክቸራል ኢንቨስትመንት። ከዚህ ዞኑ በተለይ ከገባ ስዊንግ ባይ ነው የምንገባው ማለት ነው። እንደምታዩት ቀጥ ብሎ ነው የሚመጣው ወደ ጠላም እስከዚህ ድረስ ባዛችን ቡልሽ ነው ወደደም ጠላም። ሁሌ ግን ባይ የምንገባው ከፕሪቪየስ ብሬክ ኦፍ ስትራክቸር በታች ሲመጣ ነው ስዊንግ ሆልድ የምናደርጋቸው። ነገር ግን አሁን ስትራክቸር ማይኖር እና ማጆር ላይ አስተምራችኋለሁ። ልክ ወደዚህ ስትራክቸር ወደዚህ ዞን ሲመጣ ወደዚህ ብሬክ ኦፍ ስትራክቸር ሌቨል ሲመጣ ምን ያደርጋል ነው ያው ሎው ሃይ ሎው እያለ ነው። ያ ማለት ማይኖር ስትራክቸር ክሬት እያደረገ ነው እዚህ ጋር ማለት ነው። ስለዚህ እንደምታዩት ማይኖር ስትራክቸር ክሬት አድርጓል።
ከዚህ ሃይ በላይ ተመልሶ ቦዲ ክሎዝ ካረገ ምን ይሆናል? የማይኖር ስትራክቸር ቼንጅ ኦፍ ካራክተር የማይኖር ነው። እሺ ማጆር አይደለም። የማይኖር ይሆናል ማለት ነው። ሪተርን ሪትሪስ ያደርግ ደማን ዘን ከሰጠን እንደ ባይ ያገለግላል። አልዘጋም ያው ዘጋ። እዚህ ጋር ማይኖር ብሬክ ኦፍ ስትራክቸር ሰጥቶናል ማለት ነው። ይህ ፕራይስ ካረንትሊ ሰፕላይ ዞን ወይ ደግሞ ሶሪ ደማንድ ዞን ስማርት ሚኒ ቮሊዩም ዞን ሰጥቶናል። ፕላስ ደግሞ ኢንዲስመንትንም ሰጥቶናል። ሶሪ ባጭሩ አሁን ይህ ማርኬት ከዚህ ዞን አካባቢ በተለይ ካገኘ ነው ስዊንግ እንገባለን። ግን ወደ ደምጠላም እስከዚህ ሀገርስ ቦሊሽ ነው ማለት ነው። ይህ ፕራይስ እንደምታዩት ሲመላለስ ዘግይቷል። በተለይ እዚህኛው ዞን ላይ ከገባ ግን ስዊንግ ባይ ነው ብያችኋለሁ። እዚህ አካባቢ ላይ ግን ስቲል ከሄድ ይችላል። ከዚህ አካባቢ ገብቷል። አሁን ቀጥ ብሎ ያው ስዊንግ ሃይ ኤክስፔክት ይደረጋል። ያው ሄደ ማለት ነው። ቢኮዝ ኦፍ ቫሊድ ስትራክቸሩን ሩሉል ስለማለት ወደ ፈለጋችሁበት ቦታ ተመልሳችሁ ይህንን ነገር ቼክ ማድረግ ትችላላችሁ። ስለዚህ ቫሊድ ስትራክቸር እና ቫሊድ ቼንጅ ኦፍ ካራክተር አይተናል። በምን ምክንያት በምን መንገድ በቦዲ ክሎዝ ሲያደርግና በስትራክቸር ሪስፔክት ሲያደርግ እንዴት ሪያክት እንደሚያደርግ ከነ ፕሩፍ ቻርቱ ላይ ያሳይቻችሁ ያው ፐርፌክትሊ ማለት ነው አይተናል ማለት ነው። ዘን ሰከንድ የምናየው ምንድነው የማጆርና ማይኖር ሃይ አሁን ኦልሬዲ አንድ ስትራክቸር ላይ ያው ቫሊድ ብሬክ ኦፍ ስትራክቸር እና ቼንጅ ኦፍ ካራክተር አይተናል። ኢንቫሊድ ቦስ የምንለው እና ቼንጅ ኦፍ ካራክተር እና ኢንቫሊድ ቦስ የምንለው አንደኛ እንዳልኳችሁ ፕሪቪየስ የነበረው ንጭ ብሬክ ኦፍ ስትራክቸር ሳይነካ ብሬክ የሚያደርግ ከሆነ ልክ እንደዚህ ብሬክ የሚያደርግ ከሆነ ኢንቫሊድ ብሬክ ኦፍ ስትራክቸር ብለን እንጠራዋለን። ኢንቫሊድንም እንድታዩት ማለት ነው እግረ መንገዳችን። ኢንቫሊድ ብሬክ ኦፍ ስትራክቸር እንለዋለን። አሪፍ። ይሄን ምን ሲያደርግ ፕሪቪየስ ሎን ሳይነካ። ኦኬ። ነገር ግን አሁን ደግሞ ፕሪቪየስ ሎን ነክቶ ፕራይሱ ከፕሪቪየስ ሃይ በላይ ቦዲ ካልዘጋ ያ ማለትም እንደዚህ ሻዶው ክሎዝ ቢያደርግ ኢንቫሊድ ብሬክ ኦፍ ስትራክቸር ይባላል ማለት ነው። አት ሃየር ታይም ፍሬም ላይ እንደዚህ አይነት ነገሮች ሀፐን ሲያደርጉ ለምሳሌ ዴይሊ 4 ሃወር ላይ ማለት ነው እንደዚህ አይነት ነገሮች ሀፐን ሲያደርጉ ኤነርጂ ስለተደረገና ፖቴንሻሊ እስከ ተነሳበት ነው ድረስ ይመለሳል እያለን ነው ስትራክቸሩ ማለት ነው። ስለዚህ ኢንቫሊድ ብሬክ ኦፍ ስትራክቸር የምንለው አንደኛ ይህንን ሌቨል ሳይነካ ቦዲ ክሎዝ ቢያደርግ ኦኬ። ነገር ግን ሁለተኛ ደግሞ እስቲል ይህንን ሌቨል ነክቶ ግን ከፕሪቪየስ ሃይ በላይ እንደዚህ ሻዶው ክሎዝ የሚያደርግ ከሆነ ኢንቫሊድ ብሬክ ኦፍ ስትራክቸር ነው። ኢንቫሊድ ቼንጅ ኦፍ ካራክተር የምንለው ግን አሁን ደግሞ በኢንቫሊድ ቼንጅ ኦፍ ካራክተር ስንመጣ ይህንን ቫሊድ ብሬክ ኦፍ ስትራክቸር ሰጥቶን ከፕሪቪየስ የነበረችው ሃይ በላይ እንደዚህ በሻዶው ዘግቶ ተመልሶ ከዚህ በታች ክሎዝ ቢያደርግ ቫሊድ ቼንጅ ኦፍ ካራክተር አይደለም፣ ኢንቫሊድ ቼንጅ ኦፍ ካራክተር ነው ማለት ነው። ዘሴም አዝ ከስትራክቸራልም ቅድም ባየነው መሰረት ዘሴም እንዳለው ሆኖ ማለት ነው። ስንቀጥል ማጆር እና ማይነር ስትራክቸር እናያለን። ስለ ማጆር እና ማይነር ስትራክቸር እስኪ የምታውቁትን ቀጥሉ። እስከዚህ ይቀጥል ሰው እስከዛ ቀጥሉ። ከላይ ያለ ቀጥል እስኪ እና አሁን ቀጥል ከዛ ከዛ ያላችሁ ማጆር ማለት ዋናው የስዊንግ ሃይና ስዊንግ ሎ የምናወጣበት ሲሆን ማይነሩ ደግሞ ከስዊንግ ሃይና ስዊንግ ሎ ውስጥ ያሉት ጥቃቅን ቦት እየሰራ የሚወጡ ማለት ነው። ኦኬ አሁን ጉድ ጸጋ ቀጥል። ማጆር የምንለው ኤርፓድ አድርገሃል እንዴ? ጸጋ አውጣ። እየሰማሁ አይደለም። ኤርፓድ አድርገህ እኮ ነው ወይም ሄድሴት አውጣው። ይሰማል? አሁን ይሰማል። እሺ ማጆር የምንለው ሃይ ታይም ፍሬም የምናገኘው ሲሆን ማርኬት ሲሆን ሃይሎና ሃይ እየሰራልን ሲሄድ ማጆር እንለዋለን። ኦኬ ናይስ። ሌላ
ሰምቻለሁ። ይሰማል? ሌላ ይሰማል። ጸጋ ሰምቼሃለሁ። ኮኔክሽን ትንሽ እያስቸገረኝ ችግር የለም ሰምቼሃለሁ። እሺ ሞር የምንለው ደግሞ አይሽ መቀጠል ትችላለህ ከተሰማ። ይቀጥላለሁ። አንድ ሁለት ሰው እስኪ እኔ እስክጨርስ ድረስ ይቀጥል ሰው እስከዛ ድሮይንጉን እስኪጨርስ አትቀጥሉ። Depending on time frame, we can divide into minor and medium. Major means if we getting on high time frame, which one minor, depending small time frame, we can break or stretch or change in small time frame. It means 5 minutes up to 41 hour. Okay, Tawfiq, your connection is a little bit slower, so let's continue, guys. So major structure የምንለው እንችላል need low time frame ፖቴንሻሊ ግን አሁን ማርኬት ስትራክቸር ላይ ማስተር የምናደርገው ባያስ ስለሆነ ሃየር ታይም ፍሬም ነው ማለት ነው። ሶ ማጆር ስትራክቸር የምንለው ኤቭሪ ሃየር ሃይ ኤንድ ሃየር ሎው ሌቭልስ ማጆር ስትራክቸር ብለን እንጠራቸዋለን። ቤሪሽ ስትራክቸር ላይ ሲሆን ደግሞ ሎወር ሃይ እና ሎወር ሎው ሌቭሎች ማለት ነው። ሶ ማይኖር ስትራክቸር የምንለው ምንድነው? ዊዝኢን ሃየር ሃይ አፕ ቱ ሃየር ሎው ዊዝኢን ዲስ ሌቭል ውስጥ ወይም ደግሞ ዊዝኢን ሃየር ሎው ቱ ሃየር ሃይ በዚህ ሌቭሎች ውስጥ የሚሰጠን ስትራክቸር ማይኖር ስትራክቸር ብለን እንጠራለን። ሶ ማጆር ስትራክቸር እና ማይኖር ስትራክቸር ሁለት የተለያዩ ፐርፐዝ አላቸው። ሶ ማጆር ስትራክቸር ሜን ፐርፐዝ ምንድነው? የማርኬትን ስዊንግ ሃይና ሲንግሎችን አይደንቲፋይ ለማድረግ ያማተም ነክስት የሚኖሩ ቫሊድ ብሬክ ኦፍ ስትራክቸሮች፣ ቫሊድ ቼንጅ ኦፍ ካራክተሮች እንዲሁም ደግሞ ኢንቫሊድ ቼንጅ ኦፍ ካራክተር እና ብሬክ ኦፍ ስትራክቸር ሌቨሎችን አይደንቲፋይ ማድረግ ነው። ወይም ደግሞ ነክስት ላይ ለምናቸው ለምሳሌ ኢምፓልስ እና ኮሬክሽን ሌቨል ላይ ማርኬት ላይ ያለው ቫሊድ የሆኑ ስዊንግ ኢምፓልስ ሌቨሎች እና ኮሬክሽን ሌቨሎችን አይደንቲፋይ የማድረግ ስራ ነው የማጆር ስትራክቸር ሜን ፐርፐዝ ማለት ነው። ሶ ባጭሩ ስንቀጥል ማጆር ስትራክቸር የሚለው ማርኬት ላይ ያሉ ብሪጅ ናቸው። ቢኮዝ እነዚህ ሃይ ሌቨሎች ቫሊድ ብሬክ ኦፍ ስትራክቸር የሚሰጥባቸው እና ነክስት መጥቶ እንደ ኪ ሌቨል የሚያገለግሉ ናቸው። እነዚህ ሃየር ሎው ሌቨሎች ደግሞ ማርኬቱም ቫሊድ የሆነ ብሬክ ኦፍ ስትራክቸር ተባለ ተመልሶ ቼንጅ ኦፍ ካራክተር የሚሰጥ የስትራክቸር የማጆሩ የተለያዩ ፔሮች ዳይሬክሽን ተቀየረ ብለን ዲፋይን ለማድረግ የምንጠቀምበት ስለሆነ ማለት ነው። ሶ ማይኖር ስትራክቸር እንደምንሆን ይህን ስትራክቸር እንደምታዩት ሃየር ሃይ ካለ በኋላ ሃየር ሎው ለማለት ሲመጣ ምን አድርጓል? እዚህ ውስጥ ከዚህ ከሃየር ሃይ እስከ ሃየር ሎው ውስጥ እዚች ጋር እንደምታዩት ምን አደረገ? ስትራክቸር ሰጠ። ቢሪሽ ስትራክቸር እቺ አሁን ማይኖር ስትራክቸር ትባላለች ማለት ነው። አክሰንት እንደምንመጣው ማርኬቱ ብሬክ ካደረገ በኋላ ወደ ፕሪቪየስ ብሬክ ኦፍ ስትራክቸር ደግሞ ወደ ማጆር ስትራክቸር ተመልሶ ነው ተመለሰ ወደ ማጆር ስትራክቸር ዘን ምን ያደረገ ነው? በሚሄድበት ታይም ከፕሪቪየስ ሃየር ሃይ በላይ ክሎዝ ለማድረግ በሚሄድበት ታይም እዚህ ጋር ምን ያደረገ ነው? ሃየር ሃይ ሃየር ሎው ሃየር ሃይ ሃየር ሎው ይላል። ሶ እዚህ ጋር ያሉት ስትራክቸሮች እንደምታዩት ከዚህ ጀምሮ እዚህ ውስጥ ያለችው ስትራክቸር ምን ትባላለች? ማይኖር ስትራክቸር ተብላ ትጠራለች። የማጆር ስትራክቸር ሜን እንዲያቸው ነው። ማጆር ብሬክ ኦፍ ስትራክቸሮች ቼንጅ ኦፍ ካራክተሮች ሀፕን ሊያደርጉበት የሚችሉ ሌቨሎች እንዲህ ደግሞ ኮሬክሽን እና ኢምፓልስ ሙቮችን ኤክስፔክት የምናደርግባቸው ሌቨሎች አይደንቲፋይ ማድረግ ይሆናል ማለት ነው። ይህ የማይኖር ስትራክቸር ሜን ፐርፐስ ግን ለሰይ ሳምዋን እዚህኛው ሌቨል ላይ ማርኬቱ ይመጣል ከዚህ ጀምሮ ግን እስከዚህ ሃይ ድረስ ለምሳሌ ቡሊሽ ቢሆንና ባይ ይገባለው ብሎ ቢጠባበቅ ይሰውዬ ማለት ነው። እዚህ ሌቨል ላይ ሜቢ ተኝቶ ያለን በል በተለያየ ኬዝ እነዚህ ሴታፖች ቢያመልጡት ይህ ሰውዬ ኮንቲኒዩሽን ኢንትሮችን ለመፈለግ ማርኬት ላይ ኮንቲኒዩሽን ሴታፖችን ለመግባት ያግዙታል። እነዚህንም ደግሞ በኤግዛምፕል እናያቸዋለን፣ አሳያችኋለሁ አሁን ቻርት ላይ ማለት ነው። ስለዚህ ማጆር ስትራክቸር የምንለው ፕሪቪየስ ማርኬቱ ላይ ያሉት በተለይ ከፎር ሃወር እና ከዚህ በላይ ሪከመንድ ይደረጋል ሃየር ሃይ እና ሃየር ሎው ሌቨሎች ናቸው። ቡሊሽ ስትራክቸር ላይ ቢሪሽ ስትራክቸር ላይ ስንመጣ ደግሞ ኤቭሪ ሎወር ሎው ሎወር ሃይ ሎወር ሎው ሌቨሎች ናቸው ማለት ነው። ሶ እነዚህ ማጆር ስትራክቸሮች ናቸው ቢሪሽ ላይ ማለት ነው። ሶ ማይኖር ስትራክቸር የሚለው አዝ ሴም አዝ
ከስትራክቸር ወደዚህ ማጆር ብሬክ ኦፍ ስትራክቸር የሰጠበት ለወርዶ በሚመለስበት ታይም ሃይ እንደዚህ ያለ ሊመጣ ይችላል። ብሬክ ሲያደርግ እንደዚህ ነው። ከፕሪቪየስ ነው ብሬክ ሲያደርግ እዚች ጋር የነበረችው ስትራክቸር ምን ትሆናለች ማለት ነው? ማይነር ስትራክቸር ተብላ ትጠራለች። ወይም ደግሞ ተመልሶ እንደምታዩት ይህንን ማጆር ሪትሬስ ካደረገ በኋላ ከዚች ሎ በታች ብሬክ ለማድረግ የሚወርድበት ታይም እያለ የሚመጣው ስትራክቸሮች እነዚህ አሁን ማይነር ስትራክቸር ተብሎ ይጠራሉ ማለት ነው። ስለዚህ ማጆር ስትራክቸር የምንለው ማርኬቱ ላይ ያሉ ስዊንግ ሃይ እና ስዊንግ ሎ ሌቨሎች ማለትም ቡሊሽ ላይ ከሆነ ሃየር ሃይ እና ሃየር ሎ፣ ቢሪሽ ላይ ከሆነ ደግሞ ሎወር ሃይ እና ሎወር ሎ ሌቨሎች ማጆር ስትራክቸር ሌቨሎች ብለን እንጠራቸዋለን። የነዚህ ሜን ፐርፐዝ ወይ ደግሞ አላማቸው ደግሞ ማርኬቱ ላይ ያሉ ኪ ሌቨሎችን ያ ማለትም ነከስት ማርኬቱ ብሬክ ኦፍ ስትራክቸር ከሰጠ ኮንቲኒዩሽን የምናይባቸው፣ ሪጀክት ከተደረገ ደግሞ ሪቨርስ ኤክስፔክት የምናደርግባቸው ሌቨሎች እንዲሁም ደግሞ ኢምፓልስ እና ኮሬክሽን ሌቨሎችን አይደንቲፋይ ማድረግ ነው እና ስትራክቸሩን ደግሞ ቫሊዴት አድርጎ የማስቀጠል አላማ ነው ያለው ማለት ነው። ማይነር ስትራክቸር ግን እንዳልኳችሁ ዋንስ የሆነ ሌቨል ላይ ኤክስፔክት ለምሳሌ ዴይ ላይ በጣም ትላልቅ ብሬክ ኦፍ ስትራክቸሮችን ልናገኝ እንችላለን። ያ ማለት በኤግዛምፕል አሳያችኋለሁ ማለት ነው። ለሳይ ይህንን ካት እናድርገውና ወደ ኋላ እንመልስና የሆነ ሌቨል ላይ አሳያችኋለሁ። ምን ብያችኋለሁ ቅድም? ይህ ስትራክቸር ይህንን ሌቨል መጥቶ ከዚህ ሌቨል ጀምሮ ኦል ታይም ሃይ እንደሚሄድ አናላይዝ ሰርቼላችኋለሁ። ከዚህ ቪዲዮ አለ ዩቲዩብ ላይ። አዲስ ሞመንት ኮንቲኒዩሽን ኢንትሮች ምን ብለናል? ማይነር ስትራክቸር ነው ብለናል። ኮንቲኒዩሽን ኢንትሮችን መስጠት ነው ያመጣውን ስትራክቸር ከዚህ ጀምሮ አሁን ኦልሬዲ ይሄንን የማጆር ኪ ሌቨል ነው አይደንቲፋይ አድርገናል። በማጆር ስትራክቸር ይሄን ሌቨል ኮሬክት አድርጎ ምን ብለናል? ማርኬቱ በሚሄድበት አሁን ያለ ማይነር ብሬክ ኦፍ ስትራክቸሮችን እየሰጠ ይሄዳል ማለት ነው። ዘን ዊዝን ዲስ ዞን ውስጥ ማለትም ከዚህ ሃይ በታች ብሬክ እስኪያደርግ ድረስ ዊዝን ዲስ ዞን ውስጥ የሚፈጠር ማንኛውም አይነት ስትራክቸር ማይነር ስትራክቸር ዘን ለምትክ ዞን ያው ምንድነው ያደረገው? እዚህ ጋር ቡሊሽ ብሬክ አደረገ። ያው ኮሬክት እያደረገ ነው። ዘን ኮሬክት አደረገ ኢምፓልስ እያለ እየሄደ ነው ማለት ነው። ይህ ስትራክቸር ሲመላለስ በዛው መልክ ይሄዳል። ነገር ግን እኔ ላሳያችሁ የፈለኩት ምንድነው ይህንን ስትራክቸር በፎር ሃወር ነውና በሚወጣበት ምን አይነት ስትራክቸር ነበረው? እንደምታዩት ይህ ስትራክቸር በዴይሊ ቡሊሽ ነን ብለናል ያው እስከዚህ ድረስ። ስለዚህ ወደ ደም ጠላም ቡሊሽ ኤክስፔክት የምናደርገው በፎር ሃወር ግን ከዚያ ኮንቲኒዩሽን ምን አይነት ነበረው? ስትራክቸሩን ጠብቆ ይሄደ ነበረ ወይ የሚለውን ለመጨረሻ ጊዜ ኮሬክት ያደረገው መቼ ነው የሚለውን እግረ መንገዳችሁ እንድታዩት ፈልጌ ነው ማለት ነው። ስትራክቸር እንደምታዩት እዚህ ጋር ብሬክ አድርጎ ነበረ ማጆር ማለት ነው። ከዛ ተመልሶ ከሎው በታች ክሎዝ አደረገ። እዚህ ጋር ቼንጅ ኦፍ ካራክተር ሰጠ። ከዚህ ጋር በቦዲ ክሎዝ አደረገ። በዚህ ጋር ቼንጅ ኦፍ ካራክተር ሰጠ። ኤክስ ነው። እዚህ ጋር ምን አይነት ማይነር ስትራክቸር አለ? ሎው ወላ ሳይት ድሮ አድርጊ ሎው ሃይ ሎው ሃይ ሎው ሃይ ሎው አያችሁት? እዚህ ጋር ምን አደረገ? ማይነር ስትራክቸር ክሬት አደረገ። አሁን ማይነር ስትራክቸር ለምን ይጠቅማል አልኳችሁ? አንድ ሰው ለምሳሌ ከዚህ ጀምሮ እስከዚህ ይመጣል ብላችሁ አናላይዝ ብትሰሩና አምልጧችሁ ማርኬቱ እዚህ አካባቢ ብትደርሱበት ኮንቲኒዩሽን ኢንትሮችን እስከዚህ ሌቨል ድረስ እንድትመጡ ያደርጋችሁ። እንደምታዩት ይህ ሌቨል ግን ነክስት ላይ ለምሳሌ ኮሬክሽን ሌቨሎች ያሳይቷል። እዚህ ጋር ኮሬክት አላደረገም ነበር። ወደዚህ ኮሬክሽን ሲመለስ እዚህ ጋር ምን አድርጓል? እዚህ ጋር ብሬክ አድርጎ ነበር። ከዚህ ችሎ በታች ብሬክ ኦፍ ስትራክቸር ሰጣ አይደል? እዚህ ጋር ማይነር ነው ጋይስ አይደል ጋይስ? ብሬክ አደረገ አላደረገም? አድርጓል። ነክስት ግን እዚህ ጋር ለምሳሌ ብሬክ አድርጎ ነበር አይደል? ለማርኬቱ እንደምታዩት ምንድነው ሌላ የሚነካብኝ? ቆይ እስኪ እዚህ ጋር ብሬክ አድርጎ ነበር አይደል? ይሄ ስትራክቸር ልክ ብሬክ አድርጎ እዚህ ጋር አልተመለሰም አይደል? አጋይስ አልተመለሰም። አልተመለሰም። ስለዚህ አሁን እዚህ ጋር ጀምሮ ከዚህ በኋላ የመጣው ስትራክቸር እዚህ ጋር ያሉት
ኢንቫሊዴት ተደረጉ ማለት ነው። ያ ማለትም ነክስት ማርኬቱ ከዚያ ሙቭመንት ከጀመረ የመጀመሪያው ማቆሚያ የሚሆነው ይሄኛው ሌቨል ነው ማለት ነው። ሰከንድ ማቆሚያ ከዚህ ጋር ቼንጅ ኦፍ ካራክተር ከሰጠ በኋላ ይህንን ቼንጅ ኦፍ ካራክተር ሌቨል ፕራይስ ውስጥ ተመልሶ ሳይነካ ነበር የወረደው እንደምታዩት። ስለዚህ ሜይን ታርጌቱ ይሄኛው ነው ማለት ነው። ነገር እንደምታዩት እዚህ ጋር ብሬክ ኦፍ ስትራክቸር ከሰጠ በኋላ ክሎዝ አደረገ። ቼንጅ ኦፍ ካራክተር ሰጠ እና ማይኖር ደግሞ እዚህ ጋር ብሬክ ኦፍ ስትራክቸር ሰጠ። ሰው አንደኛው መነካት ያለበት ቦታ ነው ያለው። አንድ ስትራክቸር የሆነ ቦታ ላይ ብሬክ ኦፍ ስትራክቸር ሰጥቶ ያንን ሌቨል ሳይነካ ከሄደ ኢንቫሊድ ነው። ተመልሶ ያንን ሌቨል የመንካት ግዴታ አለበት ብያቸዋለሁ። ተመልሶ እንዴት እንደነካ ቼንጅ ኦፍ ካራክተር እና ብሬክ ኦፍ ስትራክቸር የሰጠባቸው ሌቨሎች ቼንጅ ኦፍ ካራክተር የሰጠበት ሌቨል ደግሞ እዚህ ጋር መጥቶ እንዴት ሪስፔክት አድርጎ እንደነበረ በዚህኛው እንኳን ተውትና በዚህኛው እንኳን ኢምፐልስ እና ኮሬክሽን ላይ ያሳያችኋለሁ በደንብ። ሶ ይህ ስትራክቸር ወደዚህ በሚመጣበት ታይም ምንድነው ያደረገው? ሎወር ሃይ እዚህ ጋር አለች። ከዚህ በታች ነው ፕሌይ ያደርገው። እዚህ ጋር ብሬክ አድርጓል። ዘን ከሎወር ወደዚህ ተመለሰና እንደገና እዚህ ጋር ምን አድርጓል? ብሬክ አደረገ አይደለ ጋይስ? ቼንጅ ኦፍ ካራክተር ሰጠ አይደል? ቼንጅ ኦፍ ካራክተር ሰጠ አልሰጠም? ዮ ብሬክ አድርጓል። ሶ ነክስት የሚቀጥለው ብሬክ ኦፍ ስትራክቸር ቫሊድ ለመባል ምን ማድረግ አለበት? ብሬክ ኦፍ ቼንጅ ኦፍ ካራክተር ሌቨሉን እንዲሁም ደግሞ ብሬክ ኦፍ ስትራክቸር ሌቨሉን ምን ማድረግ አለበት? ቅድም ምን ብያቸዋለሁ? ቫሊዴት ለመባል ምን ማድረግ አለበት? ቦታችን ማድረግ አለበት እና አልመጣም። መጥቷል። ፐርፌክትሊ ማለት ነው። ዘኒት ከዚህ ወጣና ብሬክ አደረገ አይደል? እዚህ ጋር ቡሊሽ ካንዲስኩ ብሬክ አደረገ እንደገና እዚህ ጋር ማለት ነው። ሶ ቫሊድ ለመባል ምን ማድረግ አለበት? ከዚህ ላይ በታች ተመልሶ መውጣት አለበት። ይህ ተመለሰ ወጣ። ልክ ከዚህ ጋር ብሬክ ሲያደርግ አሁንም ቫሊድ ለመባል ከዚህ ላይ በታች መመለስ አለበት። ተመለሰ ወጣ። እንደገና ያው እዚህ ጋር ብሬክ አደረገ ወጣና ማለት ነው። ቫሊድ ለመባል ምን አደረገበት? መመለስ አለበት። ተመለሰ ምን አደረገ? ወጣ ማለት ነው። ዘን የማጆር ስትራክቸሩን እዚህ ጋር እንደምትት ብሬክ አድርጓል። ተመልሶ ምን ማድረግ አለበት? ልክ ብሬክ እንዳደረገ ተመልሶ አልነቀም ነቅቷል። ፐርፌክት ነው ይሄ ማለት ነው። ሶ ይሄንን ኢምፐልስ እና ኮሬክሽን ላይ እንዲቴል ማሳያችሁ ኮንሰፕት ይሆናል። ለዛሬ ግን ያው እንደምታዩት ይህንን ስትራክቸር ግን አሁን ቫሊድ ብሬክ ስትራክቸር ነው ያንን እያሳየው እንዳለ ግን ምንድነው ያደረኳችሁ? አሁን እዚህ ጋር ቼንጅ ኦፍ ካራክተር ለመስጠት ሲመጣ እዚህ ጋር እንደምታዩት ማይኖር ስትራክቸር አለ። እዚህ ጋር ያለው ማይኖር ስትራክቸር ዘንድ እንደምታዩት ቼንጅ ኦፍ ካራክተር ሰጥቶ ፕራይሱ ቼንጅ ኦፍ ካራክተር ልክ ከዚህ ወደዚህ ለመምጣት በሚያደርገው ጥረት ላይ እንደምታዩት ምን እያደረገው ነው? ፕራይስ የመጣው እዚህ ጋር ብዙ ቢሪሽ ስትራክቸሮችን ይዞ ነው የመጣው። እንደምታዩት ሎወር ሎው፣ ሎወር ሃይ፣ ሎወር ሎ። አሁን ይህንን ነው ማይኖር ስትራክቸር የምንለው። አንዴስ እንደምታዩት ይህ ስትራክቸር እዚህ ጋር ቼንጅ ኦፍ ካራክተር ሰጥቶ ወደዚህ እንደሚመለስ አረጋገጥ አይደለ? አዎ። ሲያረጋግጥ ምንድን ነው ያደረገው? ቀጥ ብሎ እኮ አይደለም የሚሄደው። እንደምታዩት ቀጥ ብሎ አይደለም የሚሄደው። ምን እያደረገ ነው የሄደው? እዚህ ጋር እዚህ ውስጥ ምንድነው ይሄ አሁን ማይኖር ስትራክቸር ነው። አሁን እዚህ ጋር ምንድነው ያደረገው? ይሄው ማይኖር ስትራክቸር ነው። ምን ያደረገው? ቼንጅ ኦፍ ካራክተር ኮንቲኒዩሽን ለምን ሰጠን? ለኢንተርሚውን ያው ሰጠንና ሄደ። እንደገና ብሬክ አደረገ፣ ሰጠን፣ ሄደ፣ ብሬክ አደረገ፣ ሰጠን፣ ሄደ፣ ብሬክ አደረገ፣ ሰጠን፣ ሄደ ማለት ነው። ያጁት ማጆር ስትራክቸር ለምንድን ነው የሚያገለግለው ያልኳችሁ? ማርኬቱ ነክስት ያሉ ኪ ሌቨሎች ያ ማለትም ማጆር ብሬክ ኦፍ ስትራክቸር የሚፈጠርባቸው ሌቨሎች፣ ቼንጅ ኦፍ ካራክተር የሚሰጥባቸው ሌቨሎች እንዲሁም ደግሞ የስትራክቸራል ኮሬክሽን ሌቨሎችን አይደንቲፋይ እንድናደርግ ያግዘናል። ማይኖር ስትራክቸር ለምሳሌ ስትራክቸር ከዚህ ጀምሮ እስከዚህ ይመጣል ብለን በምንሰራ አናላይዝ ቀጥ ብሎ ሳይሆን የሚመጣው እንደዚህ አይነት ሎወር ሎው፣ ሎወር ሃይ፣ ሎወር ሎው፣ ሎወር ሃይ ያለ የሚመጣ ኮንቲኒዩሽን ኢንትሮችን እንደዚህ አይነት ሌቨል ላይ እየተከተለ እስከዛ ሌቨል ድረስ እንድትመጣ ያደርገናል። ዋንስ ማርኬቱ ይህንን ሌቨል ከነካ በኋላ ለምሳሌ እስከዚህ ሃይ ድረስ ከሆነ ባያዛችን ቡሊሽ ማለት ነው። ከዚህ አካባቢ ባየገባን ያው እዚህ ዞኖች ላይ ኮንቲኒዩሽን ኢንትሮችን እየገባን እንድንቀጥል ያደርገናል። ስለዚህ ማይኖር ስትራክቸር የምንለው ቢትዊን ሃየር ሎው ቱ ሃየር ሃይ እንዲሁም ደግሞ ከሃየር ሃይ ቱ ሃየር ሎው ሊሆን ይችላል። ልክ እንደምትወጥ ከሃየር ሃይ ወደ ሃየር ሎው ሲመለስ የሚሰጠን ስትራክቸር ሊሆን ይችላል። ይሄ ደግሞ ከሃየር ሎው ይችላል። በቬሪሽን ሲመጣ ተመሳሳይ ማለት ነው። አንድ ስትራክቸር ለምሳሌ ሎወር ሎው ካለ በኋላ ሲመለስ እንደዚህ ሊመለስ ይችላል።
ከዛ ያው ብሬክ አደረገ ማለት ምን አደረገ? እዚህ ጋር ብሬክ ኦፍ ስትራክቸር ሰጠ ማጆር ዘን ትሬስ አደረገ። አሁን ደግሞ ሲወርድ ምን ሊያደርግ ይችላል? እንደዚህ ያያችሁት። እዚህ ጋር ማጆር ስትራክቸር ብሬክ ለምሳሌ ማጆር ስትራክቸር ብሬክ ለማለት ይመጣ። እዚህ ጋር ማይነር ስትራክቸር፣ እዚህ ጋር ደግሞ ማጆር ሪትሬስ ያደርግ ማይነር ስትራክቸር ማለት ነው። እንደምታዩት በዚህ መልኩ ማይኖር እና ማጆር ስትራክቸርን በቀላሉ መለየት እንችላለን። እነዚህ ነገሮችን ደግሞ ባክ ሲስተም ስለምናደርጋቸው ሲምፕሊፋይድ እና ኮምፕሌክስ ከጨረስን በኋላ አብረን የምናያቸው ይሆናል ማለት ነው። እና እስከዚህ ላይ የዛሬው ላይ ጥያቄ ካላችሁ መጠየቅ ትችላላችሁ። ያው በደንብ እንዳስረዳው ተስፋ አደርጋለሁ። ላይቭ ላይ እየተከታተለ ያለው ግን 31 ሰው ነው። ሬጅስተር ያደረገው 300 ሰው ነው። የሚከታተል ሰው ግን 31 ሰው ነው። እንግዲህ ብዙ መመዝገብ ሲፈልጉ ያልተመዘገቡ ልጆች ስለነበሩ ለነሱ ሰጠን ቢሆን የተሻለ ይሆን ነበረ ብዬ አስባለሁ። እና እስከ ጥያቄ ያላችሁ ልጆች ካላችሁ ጠይቁ። ዘን መጨረሻ ላይ 2 ክላስ እናንተ እርስ በራሳችሁ ባክቴስት የምታደርጉበት ወረድ አሁን ባክቴስት የሚደረግ ፓርት ስለጀመረ 2 ሰዎችን አድሚን አደርጋለሁ። በተለይ ከዚህ ፊት የኔ ማስተር ክላስ ተማሪዎች የነበሩ ልጆች ካሉ እነሱን አደርግና በሳምንት 2 ላይቭ ሴሽን ከኔ ውጭ መጥቶ እኔ 2 እናንተ ደግሞ 2 ባክቴስት የምታደርጉበትን ለማመቻቸት እሞክራለሁ ማለት መጨረሻ። እስኪ ጥያቄ ካላችሁ። እሺ፣ ሰላም ታሪ፣ እንዴት ናችሁ? ሰላም። ይቅርታ ፈጠን ብዬ ገባሁ። ችግር የለውም። ትንሽ የተወሰኑ ጥያቄዎች አሉኝ። እኔ መጀመሪያ ማመስገን እፈልጋለሁ። አንተ እንግዲህ 1 ዓመት ሆኖኛል ከተከታተልኩ፣ በጣም ነው የማመሰግነው ለሁሉም ነገር። እንግዲህ እግዚአብሔር ይርዳህ ለማለት ፈልጋለሁ። የተወሰኑ ጥያቄዎች አሉ። ምንድነው ብሬክ ኦፍ ስትራክቸር በባዶ እና በቦዲ ሲዘጋና በሻዶ ሲዘጋ ልዩነት፣ ይሄ የመጀመሪያው ጥያቄ ነው። ሌላ ሁለተኛው ጥያቄ ደግሞ ኦርደር ብሎክ እየጠበኩኝ ማለት ነው። አንዳንዴ ኦርደር ብሎኩን ሳይነካው ተመልሶ ይሄዳል። ሰርቫይቭ ጋፕም የለም ምንም የለም። ልክ ሊደርስ የተወሰነ 10 ወይም 20 ፒፕ ምናምን ሲደርስ ከኦርደር ብሎኩ ተመልሶ ስትራክቸሩ ይሄዳል እና በዚህ ሰዓት እንዲሁም ተመልሶ የሚሄዱ ስትራክቸር በጣም ፋስት እና ረጅም ፒፒ የሚሄድ ወይም ባይ ወይም ሴል ሊሆን ይችላል። ስትራክቸሩ ብቻ ጥሩ የምትለው ለኤንትሪ ጥሩ የምትለው ነገር ያጋጥማል። እንዲህ አይነት ነገሮች ያጋጥሙኛል እና ብዙ ጊዜ ከአንተ ከተሞክሮ ምን ትመክረኛለህ ወይም ምን ትመክረናለህ? ለሁላችንም ስለሚጠቅም ብዬ አስባለሁ። ሌላ 3ኛ ጥያቄ፣ ብዙ ጊዜ እነዚህ ቻርቶችን ስናይ በምን አይነት ሚኒት ነው ብዙ ጊዜ የምታያቸው? ብዙ ጊዜ በ1 ሚኒት 5 ሚኒት 15 ምናምን እንትን ይላል። ግን ብዙ ጊዜ ወደ ቻርቱ ስትገባ ግን እና ደግሞ ወደ ቀጥታ ወደ ማርኬቱ ወደ ስትገባ ያንን እድል በምንጠብቀው ልክ አይሆንም እና ከአንተ ከተሞክሮ የተወሰነ ሼር የምታደርገን ቢኖር ብዬ አስባለሁ። ሌላ ደግሞ ተጨማሪ ጥያቄ፣ ቦስ እና ቼንጅ ኦፍ ካራክተር ብዙ ጊዜ ከተለያዩ መምህሮች ያለው ማለት ይቀላቀልብኛል ሲያስረዱ። አንዳንዴ ቦስ ነው ብዬ ስጠብቅ ቼንጅ ኦፍ ካራክተር ይሉኛል፣ ወይም ቼንጅ ኦፍ ካራክተር ነው ብዬ ስጠብቅ ቦስ ነው ይሉኛል እና ይቺ ነገር ትንሽ ግራ ታጋባኛለች እና ለዚች ደግሞ ትንሽ ማብራሪያ ብሰጠኝ ብዬ አስባለሁ። ሌላ ተጨማሪ ጥያቄ፣ ያው ሰፋ አድርጌ ነው ተዘጋጅቼ የመጣውና አንዳንዴ ቼንጅ ኦፍ ካራክተር ለመስራት እንግዲህ በእኔ ቼንጅ ኦፍ ካራክተር የምለውም ማለት ነው ሜጀሩን መጦ አታክ አድርጎ ተመልሶ ይሄዳል ብዬ ስጠብቅ ሜጀሩን አልፎ ማይነሩን መጦ አታክ አድርጎ ተመልሶ እንደዚህ አይነት ነገር ያጋጥማል። በተለይ አሁን ሊሚት ካስቀመጥኩኝ ሜጀሩ ላይ አስቀምጬ በቃ ብዙ ኦርደር ካለበት ላይ አስቀምጬ እየጠበቅኩበት ሜጀሩን አልፎ ማይነሩን መጦ አታክ አድርጎት ሜጀሩን አልፎት ይሄዳል በቃ እና እንደዚህ አይነት ነገር ያጋጥመኛልና ይሄን ነገርስ ምን ትመክረኛለህ እላለሁ። ሌላ የዛሬ የኒውስ ኢንትሪ ገብቼ ነበርና ኒውስ ኢንትሪ ያው ብዙ ጊዜ አንዳንዴ ባይ ቻንስ ነው እንግዲህ ብዬ ነው የማስበው። ኒውስ ኢንትሪ ይሆናል የምትለው ብዙ ጊዜ አይሆንም። 50 ፒፒ አካባቢ ስቶፕ ሎስ አስቀምጬ ነበር። 50 ፒፒ አልፎ 90 ፒፒ ድረስ ስቶፕ ሎስን ገፍቶት ቴክ አውት አድርጎኝ ወጣ። አጋጣሚ ሴል ነበር የገባሁት እና 90 ፒፒ ገፍቶኝ ሄደ እና ይችን ነገር እንዴት ለሌላ ጊዜ ሶልቭ ማድረግ እችላለሁ? የምትመክረኝስ ነገር ካለ የሚል
ጥያቄዎች ናቸው ያሉት። ታሪ አመሰግናለሁ። ይሄን ያለ ጥያቄ በካፒታል 6 ጥያቄ ለመስጠት ተስፋ አደርጋለሁ። ሶ በተቻለኝ ለመመለስ እሞክራለሁ። የመጀመሪያው ቫሊድ ቦስ እና በቦዲ ክሎዝ ሲያደርግና በሻዶው ክሎዝ ሲያደርግ ምንድነው ዲፈረንሱ ነው ያነሳው። አንደኛው በቦዲ ክሎዝ ሲያደርግ ምን ያመለክታል? ፕራይሱ አግሪመንትን ያመለክታል። ያ ማለትም ፕራይሱ እነዚህ ያለው ኮንቲኒዩሽን አግሪመንት እንዳለና ነክስቲ ፕራይስ የሚያደርገው ሙቭመንት ቢኖር ማርኬቱ ሪትሬስ አድርጎ እንደሚቀጥል ነው መልእክት የሚሰጠን ማለት ነው። ቢኮዝ አግሪመንትን ዲፋይን ስለሚያደርግ ማለት ነው። ነገር ግን አንድ ፕራይስ በቦዲ ክሎዝ ማድረግ ሲያቅተውና በሻዶው ክሎዝ ሲያደርግ ምንን ያመለክታል? ሪጀክሽንን ያመጣም አግሪመንቱን ኮንፈርም አያደርግም ማለት ነው። ቢኮዝ ኦፍ ዛት ደግሞ በቦዲ እንደዚህ በሻዶው ክሎዝ የሚያደርግ ከሆነ አብዛኛው ጊዜ እስከ ተነሳበት ለው ድረስ ይመለሳል ማለት ነው። ያ የሚሆነው በምንድነው? ሪጀክሽንን ወይ ደግሞ የፕራይስ ካረንት ፕራይስ የነበረው አግሪመንት ባለፈው ብለናል። አንድ ፕራይስ ከአንድ ሌቨል ወደ ሌላ ሌቨል የሚያደርገው ቢኮዝ ኦፍ ዘ አግሪመንት ነው ብለናልና ማለት ነው። ስለዚህ እዚህኛው ላይ ያለው አግሪመንት በቂ እንዳልሆነና ፖቴንሻሊ ይህንን አግሪመንት ላይ ምንም እንደ ማሳያ ያገለግላል። ለምሳሌ ደግሞ አንዳንድ ነገሮችን ያው እዚህ ጋር ያለን እግረ መንገዳችን ፕሩቭ እያደረግን መሄድ ስላለብን ያው ከዚህ በፊት እንደማደርገው ማለት ነው ማስተር ክላሶቻችን ሁሉም እንደዛ ስለሆነ ለምሳሌ ከዚህ በፊት የሰራነው ኢንትሪ ነበር አናላይዝ ታሳውሱ እንደሆነ እዚህ ጋር የሰራነው ነበር። በጣም ቆይቷል። አክቹአሊ አብዛኞቻችሁ አዳዲስ ልትሆኑ ትችላላችሁ። ያው የነበራችሁ ልጆች ግን ታውቁታላችሁ። እንደምታዩት ይህ ስትራክቸር እዚህ ጋር ብሬክ ኦፍ ስትራክቸር ሰጥቶን ይህንን ብሬክ ኦፍ ስትራክቸር ሪትሬስ ሲያደርግ ኢንቫሊድ ብሬክ ኦፍ ስትራክቸር ሰጥቶን ነበርና ይህንን ሌቨል ኮሬክት እንዲያደርግ ኤክስፔክት እናደርግ ነበር። በዛ ታይም ላይ ግን ሌላ አብዛኛው ሰው የረሳው ነገር ምን ነበር? የዊክሊ ኮሬክሽን ሌቨል ፐርሰናሊ ምንም ተሳስቼ ሳላየው ቀርቼ ነበር። ያ ምንድነው? እንደምታዩት ይህ ስትራክቸር ዊክሊ ለመጨረሻ ጊዜ ኮሬክሽን የሰጠው እዚህ ጋር ነው። ዊክሊ ብሬክ አደረገ ዊክሊ ቫሊድ ብሬክ ኦፍ ስትራክቸር የሰጠው ለመጨረሻ ጊዜ እዚህ ጋር ነበር። ያው ዊክሊ ብሬክ አደረገ፣ ዊክሊ ብሬክ ተመልሶ እንደዚህ በሚሄድበት ታይም ምን አድርገን ነበርኛ? ይሄን ዊክሊ ነበር ዊክሊ እስከ ድረስ መምጣት ግዴታውን ረስተነው ነበር ማለት ነው። በዊክሊ ስናየው ግዴታውን ተወጣው። ያው እንደምታዩት ላሳያችሁ ፐርፌክትሊ መጥቶ ግዴታውን ተወጥቶ ነው ሄዶ። ይሄ አሁን የስትራክቸራል ቫሊድ ስትራክቸር የምንለው ግዴታ ነው። ማንኛውም ፕራይስ ሳያደርግ መሄድ አይችልም። በቃ ያደርጋል። በተለይ አሁን ኦል ታይም ሃይ ላይ ሲሆን ግን ማኒፑሌሽን ስላበዛ ማለት ነው። በዛን ታይም ግን ምን አደረገ? ይህ ፕራይስ እንደምታዩት ምንድነው ያደረገው? በዴይሊ ስናየው ስለነበረ መጣና ይህን ሌቨል ነጥቶ ሪጀክት ያደርጋል አለን። ኤክስፔክት ያደረገ ሪጀክት አደረገ። ከዛ ምንድነው ያደረገው? ሎው ክሬት አደረገ ማለት ነው። ከዛ መጣና ብሬክ አድርጎ ተወረደ። አያችሁት? ብሬክ ኦፍ ስትራክቸር ሰጠ። ነከስት ምንድነው ስትራክቸር ማድረግ ያለበት? ወደታች የሚቀጥል ከሆነ ይህንን ነክቶ ነው የሚቀጥለው። ወይም ደግሞ አሁን ዊክሊ ኮሬክት ስላደረገ ግን ወደ ላይ ስለሚሄድ እዚህ ጋር ቼንጅ ኦፍ ካራክተር ኤክስፔክት እናደርጋለን። የቱ ጋር? እዚህ ጋር ማለት ነው። ምክንያቱም ምንድነው ያደረገው? ፕራይስ እንደምታዩት ሎው ሃይ ሎው አለ እና እዚህ ጋር መጣና እንደጠበቅነው ቼንጅ ኦፍ ካራክተር ሰጠ ማለት ነው። ኢምፓልስ እና ኮሬክሽን ላይ ማሳያችኋለሁ። እዚህ ጋር ቼንጅ ኦፍ ካራክተር ሲሰጥ በኢምፓልስ እና በስማርት ሜን ኮንሰፕት ወይ በኢምፓልስ እና ኮሬክሽን ኮንሰፕት ይህ ፕራይስ አሁን ያለን ኮሬክሽን ሌቨል 0.5 ነው። ይህንን ሌቨል ነክቶ ወደ ባይ መሄድ አለበት። እንደምታዩት በአንድ ቀን ነው ኮሬክት ያደረገው። ስለዚህ አሁን ይኸው 0.5 ስለነካ በያዛችን እስከዚህ ድረስ ቦሊሽ ነው ማለት ነው። እዚህ ጋር በቦዲ ክሎዝ ካደረገ አሁን ተመልሶ ከዚህ በላይ በቦዲ ክሎዝ ካደረገ ኮንቲኒዩሽንን ያመለክታል። ሪትሬስ ሲያደርግ እንቀጥላለን ማለት ነው። እዚህ ጋር ፌል ካደረገ ግን እንደምታዩት እስከ 0.5 በታች ሊመለስ ይችላል። አሁን ኦልሬዲ በያዛችን ቦሊሽ ስለሆነ ቼንጅ ኦፍ ካራክተር ስለሰጠ ያው እያየን ነበረ። ፐርፌክትሊ ነው የመጣው በያዛችን ማለት ነው። ያው እዚህ ጋር ግን ምን አደረገ? ፔታል ነው ያጠየቀኝ። ማይክ ኦፕን አድርግ። እዚህ ጋር ምንድን ነው ያጋጠመው? እዚህ ጋር ቦዲ ክሎዝ ያደርግ ምን ያመለክታል? ስለዚህ እሺ ምን ያመለክታል? ኮንቲኒዩሽንን ዘን ሪትሬስ ሲያደርግ ምንድነው ኤክስፔክት የምናደርገው? ይህ ፕራይስ ሪትሬስ አድርጎ እንዲቀጥል ነው ኤክስፔክት ምን ቢያደርግ እዚህ ጋር ቦዲ ክሎዝ ቢያደርግ። አሁን ግን ቦዲ ክሎዝ አላደረገም። ስለዚህ ምን ያመለክታል? ያውቃል ሪጀክሽንን ያመጣም። ከዚህ ተነስቶ ነው ይሄ ፕራይስ ወደዚህ የተነሳው ተነስቶ የወጣው። ስለዚህ እዚህ ሎስት ፕራይስ ላይ አግሪመንት እንደሌለ ያሳያል። ከዚህ በታች አሁን ተመልሶ ቦዲ ክሎዝ አደረገ ማለት ቫሊድ ቼንጅ ኦፍ ካራክተር ያደርገዋል እንዴ? ፔታ አይሆንም። ቢኮዝ ኦፍ ምን? ቢኮዝ እዚህ ጋር ቦዲ ክሎዝ ማድረግ ስለነበረ እንደምታዩት እስከ ተነሳበት ድረስ ይመለሳል እንዳልሆነ ተመለሰ ማለት ነው።
አያችሁ የፈለገ ቦታ ላይ ሄዳችሁ ቴስት አድርጉት። ነገር ግን አሁን በዚህ ጋር ያይዚ ምን ለማለት ፈልጌ ነው ታይም ፍሬሙን የትኛው ነው የሚለውን አንስተን ነበርና ይሄንን የምንጠቀመው ሲምፕሊፋይድ ማርኬት ስትራክቸር የምንለው ላይ ማለትም ከ4 ሃወር በላይ ብቻ ነው ይሄንን ኮንሰፕት አፕላይ የምታደርጉት። ምክንያቱም በያዝ የምንሰራው በዚህኛው ታይም ፍሬም ላይ ስለሆነ 1 ሃወር ከዛ በታች ያሉ ታይም ፍሬሞች ለኢንቲር ብቻ ነው የሚያገለግሉት። በያዝ እዛ ላይ እየሰራችሁ ከሆነ ጠፍታችኋል ማለት ነው። ስለዚህ ስለማሳያችሁ በያዝ አወጣተንም አሳስብም ሲምፕሊፋይድ ነቀስት የምናያቸው ክላሶች ላይ የምናያቸው ናቸው። ይህ ስትራክቸር አሁን እስከዚህ ድረስ እንዲመለስ ኤክስፔክት ለማድረግ ቡሊሽ ብሬክ ኦፍ ስትራክቸር ብቻ ነው የሚያስፈልገን። እዚህ ጋር ብሬክ አደረገ አይደለ? ፔታል አለው ማይክ እንዳይረብሽ ምንድነው አሁን ኤክስፔክቴሽን? ችግር የለውም ክፈተው። ይህንን ሌቨል ተመልሶ ነክቶ እንዲቀጥል አይደለ? ኦልሬዲ ሎወር ታይም ፍሬም መመለስ እንደጀመረ እስከዚህ ድረስ ስላረጋገጠ ማለት ነው። አሁን ጀምሯል። እንደምታየው ተመለሰ፣ ብሬክ አደረገ። አሁን ብሬክ ስላደረገ አሁን እዚህ ጋር ደግሞ ምን አድርጓል? እዚህ ጋር ብሬክ አደረገ አይደል? ማይኖር ስትራክቸር አይደል? ይሄኛው ብሬክ አደረገ አይደል? ይሄንን ተመልሶ ነክቶ መቀጠል አለበት ማለት ነው። ያው ተመለሰ ሄደ ማለት ነው። ዘን ምን አደረገ? አሁን ደግሞ እዚህ ጋር ብሬክ አድርጓል፣ በቦዲ ክሎዝ አድርጓል። ከዚህ ላይ በታች መጥቶ መቀጠል አለበት። አሁን ግን ሁለት ነገር ተገንዘብ። አሁን ከዚህ በላይ ቦዲ ክሎዝ ካደረገ እንቀጥላለን። ማን እስከዚህ ድረስ ይቀጥላል? ወደ ባይ ነው የምንቀጥለው ወይስ እንዴት ነው? ወደ ባይ ይቀጥላል ማለት ነው። ሪትሬስ አድርጎ ይመለሳል ማለት ነው። ይቀጥላል ሚኒመም። አሁን እስከዚህ የመጀመሪያው ታርጌታችን ቦዲ ክሎዝ ካደረገ እስከዚህ ድረስ ይቀጥላል። ፖቴንሻል ግን ኦል ታይም ሃይ ይቀጥላል ማለት ነው። እሺ ዞን ምን አደረገ? ሪትሬስ አደረገ፣ ብሬክ አደረገ አይደል? አዎ በቦዲ ክሎዝ በቃ ኮንቲኒዩሽን አረጋገጠ። ይህ ፕራይስ አረጋግጧል። ስለዚህ ፖቴንሻሊ ከዚህ ዞን ሪጀክት እንዲያደርግ ኤክስፔክት እናደርጋለን። ከዛ ሪጀክት ሲያደርግ የቱ ጋር ሪትሬስ እንደሚያደርግ እናያለን። ያው እየሄደ ነው። እሺ እና ተመለሰ፣ ዞን ነካለን። አሁን ሁለት ነገሮች ማድረግ አለበት። ወይ ተመልሶ ይህንን ላይን መንካት አለበት፣ ወይም ደግሞ በፋበናቺ ምን ማድረግ አለበት? ያው ስናሰምረው 0.5 ተመልሶ ነክቶ መቀጠል አለበት። ምክንያቱም እንደሚቀጥል አረጋግጠዋልና ማለት ነው። እሺ ከዚህ ላይ ግን ታሬስ አታልፈው ሁለተኛ እንዳልጠይቅህ እዚህ ጋር በሻዶ ስዊፕ አድርጓላ፣ ግን ማልቲ ስዊፕ አላረገው ሙሉ ለሙሉ ግን ስትራክቸሩ ጋር ገብቷል። አሁን ከሱ ጋር ማለት ነው መጨረሻው ላይ ይሄኛው ይሄኛው በሻዶ ከላይ ኦኬ እሱ ጋር ማለት ነው። እሱ ጋር ሙሉ ለሙሉ ያለፈውን የፓስቱን ስዊፕ አላረገው። ስለዚህ ተመልሶ ወደ ውጭ ማለት ሃየሩን ስዊፕ የማድረግ እድል አለው ተመልሶ የመሄድ። አሁን ኤክስፔክቴሽናችን ምንድነው? ማርኬቱ አረጋግጧል አይደለ? ማጆሩን ብሬክ አድርጎ እዚህ ጋር ይህ ፕራይስ አሁን የሚያደርገው ነገር ቢሆን ምንድነው? ተመልሶ ይህንን ላይን ይነካል፣ ተመልሶ ብሬክ ያደርጋል ወደ ላይ። ተመልሶ ይወጣና ከዚህ ሀይ በላይ ብሬክ ካደረገ እንቀጥላለን። ቦዲ ክሎዝ ካላደረገ ደግሞ በአንድ ቀን የተመለሰ እንደምታዩት አየው፣ በአንድ ቀን መጣ አይደለ? 0.5 ጨረሰ ስራው ማለት ነው። አሁን በያዛችን ልክ 0.5 ከነካበት ሞመንት ጀምሮ የዛኔ ይህንን ማርኬት እንዴት እየቀጠቀጠ ነው እንደነበረ ከነበርክ ታስታውሳለህ። አሁን ኦል ታይም ማሄዱ አስቸገረን እንጂ 0.5 እንደምታየው ከነካበት ታይም ጀምሮ በያዛችን ቡልሽ ነው። እስኬት ድረስ ሚኒማም ታርጌታችን እቺ ነች። ምክንያቱም አሁን ያለችው ሀያችን ስለሆነች ፖቴንሻል ግን እስከዚህ ሀይ ድረስ ማለት ኦልሬዲ ይህ ዞን ምን አድርጓል? ሚቲጌት አድርጓልና ከአሁን በኋላ ግን ስዊፕ አላረገውም ማለት ነው። ሚቲጌት ማለት አንድ ኦርደር ብሎክ ተጠቀመበት። አንዴ ብቻ ነው መጠቀም የሚችለው። ኦርደር ብሎኩ እንደ ሴል ተጠቅሞበት ተመለሰ ማለት ነው። አንዴ ተጠቅመዋል። ኦልሬዲ ሚቲጌት ይህ ፕራይስ እንደምታየው ክሎዝ አደረገ አይደለ? ዝም ብለህ ላሳይ ነው፣ ትደነግጣለች። ብሬክ አላደረገ፣ አሁን አድርጓል። አረጋገጥ አይደለ? አሁን ደግሞ እዚህ ጋር ቅድም ወደዚህ ተመልሶ የወጣባት እቺ ጋር ነው አይደለ? ብሬክ አደረገችው። ሲመለስ አሁን ምን ማድረግ አለበት? እቺን ላይ ነክቶ ወደ ላይ መሄድ አለበት። አየው ፐርፌክት ይላል አይደለ? በቦዲ ክሎዝ ሲያደርግ
ሳርግ ሲቀር ዲፈረንስ ነው። እዚህ ጋር ሳርግ ሲቀር ምን ያሳያል? ሪጀክሽንን ያመላከተ። ስለዚህ እስከነበረበት ነው ድረስ ተመለሰ። ፐርፌክት ጀመረ፣ ብሬክ አደረገ። ምን አሳየ? ኮንቲኒዩሽን ቀጠለ። ይኸው እንደምታየው ማለት ነው። እና ፐርፌክት ነው። ኢቭን ወደ ኋላ ተመልሳችሁ ብታዩት ይህንን ማርኬት እስከዚህ አካባቢ አሁን ቅድም ባክስ አድርግላችሁ ይሄን ነው ፕሪቪየስ ስትራክቸር እዚህ አካባቢ ብታዩት በሙሉ ፐርፌክትሊ ነው የሚሰራው። የፈለገ ታይም ፍሬም ነው የሚመጣው። ሌላኛው የነበረው ኦርደር ብሎክ ጋር በተያያዘ አይ ቲንክ የምንጠቀመው ስትራክቸርም ከፎር ሃወር በላይ እንደሆነ ነግሬያለሁ። ሌላኛው ስለ ኦርደር ብሎክ በተያያዘ የነበረው ሶስተኛ ጥያቄ ላይ አንድ ኦርደር ብሎክ እየተጠባበቁት በ10 ፒፕስ ምናምን ያመልጥኛል። በተለይ አሁን ያለው ማርኬት እውነት ለመናገር በጣም አስቸጋሪ የሚባል ማርኬት ኮንዲሽን ነው ትሬድ ለማለት በጣም ያስጠላል። ምክንያቱም ስቶፕ ሎስ ሲሰጥ ራሱ 140 ፒፕስ 200 ፒፕስ ነው እየሰጠን ያለው። አዝ ትሬደር በጣም አስቸጋሪ ኢንትሪዎችን ነው የሚሰጠን፣ በጣም ሪስኪ ማለት ነው። እና አሁን ያለው ማርኬት ላይ እንደዛ አይነት ነገር ቢያጋጥም ጀስት ሊቭ። ምክንያቱም ነከስ ዴይ ትሬድ ማለት ፎከስ በዛ ቀን ብቻ ፎከስ ታደርግ ማለት ነው። ይሄኛው ሶስተኛ 6 ጥያቄ ስለነበረ መሰለኝ ሌሎችን አስታውሰኝ ረሳኋል። ሌላው ምንድነው እንትን ቦስ እና ቼንጅ ኦፍ ካራክተር ይቀላቀሉብኛል እና እንዴ እነሱ ነው ብሬክ ኦፍ ስትራክቸር የምንለው በሁለት መንገድ አሳያችሁ አይደለ? አንደኛው ብሬክ ኦፍ ስትራክቸር ለመባል ከፕሪቪየስ ሃይ በላይ ቦዲ ክሎዝ ማድረግ አለበት አለ አይደለ? የመጀመሪያው ሶ ቫሊድ ብሬክ ኦፍ ስትራክቸር ለመባል ምን ማድረግ አለበት? ከፕሪቪየስ ሃይ በላይ ቦዲ ክሎዝ ማድረግ አለበት። ሶ ብሬክ ኦፍ ስትራክቸር የሚባለው ብቻ የምንወስድ ከሆነ ማለት ነው። እሺ በስትራክቸር ህግ ደግሞ በማርኬት ስትራክቸር ህግ ደግሞ አንድ ስትራክቸር ቫሊድ ብሬክ ኦፍ ስትራክቸር ነው ለመባል ደግሞ ምን ማድረግ አለበት ብለናል? ፕሪቪየስሊ ልክ ብሬክ ኦፍ ስትራክቸር ሰጥቶ ወጣ አይደል? ማርኬት እዚህ ጋር ተመልሶ ያንን ብሬክ ኦፍ ስትራክቸር ሌቨል መንካት አለበት። በምን ህግ? በስትራክቸር ህግ ማለት ነው። ቫሊድ ላይ አይደል? ይሄን ሌቨል ሪትሪስ ማድረግ ዘን ከዚህ ሃይ በላይ ቦዲ ክሎዝ ማድረግ ጀስት ብሬክ ኦፍ ስትራክቸር ከሆነ በማርኬት ህግ ውጭ ከማርኬት ህግ ውጭ ብሬክ ኦፍ ስትራክቸር ብቻ ከሆነ ግን ቦዲ ክሎዝ ማድረግ አለበት ማለት ነው። ቼንጅ ኦፍ ካራክተር ደግሞ ምንድን ነው? ቼንጅ ኦፍ ካራክተር ማለት አንድ ስትራክቸር እየጨመረ እየሄደ ነበር ማለት ነው። የብሬክ ኦፍ ስትራክቸር ምንድን ነው የሚያሳይ? ኮንቲኒዩሽኖችን እያሳየናል አይደለ? ሪትሬስ ያደረገ እንደሚቀጥል ነው መልዕክቱ። ሌላ ምንም መልዕክት የለውም። ልክ እንደዛ ሲቀጥል ቆይቶ ግን አት ሳም ሞመንት ቼንጅ ኦፍ ካራክተር ሰጠ ማለት ግን ምን ያለ ነው? ቡሊሽ ኦርደር ፍሎ የነበረው ሙቭመንት ምን ማድረግ ጀመረ? ወደ ቢሪሽ መመለስ ተቀየረ ማለት ነው። ሶ ያንን የምናረጋግጥበት ደግሞ ምንድነው? አንደኛ ስትራክቸሩ መጀመሪያ ፕሪቪየስ ብሬክ ኦፍ ስትራክቸሩን ሪትሬስ አድርጎ እሺ፣ ዘን ከነበረችው ሃይ በላይ ምን ማድረግ አለበት? ቦዲ ክሎዝ ማድረግ አለበት ማለት ነው። ከዛ ተመልሶ ከነበረችው ሎ በታች ቦዲ ክሎዝ ካደረገ ተመልሶ ራሱ ቼንጅ ካራክተር መባል ተመልሶ ቦዲ ክሎዝ ሲያደርግ ምን እንለዋለን? እሱ ብሬክ ስትራክቸር ሆነ ማለት ነው። ቼንጅ ኦፍ ካራክተር ሆነ እንጂ ምክንያቱም ቡሊሽ ስትራክቸር ነበር እንደምትወጥ ከተመለሰ ነው ወደ ታች ወይስ አታች አድርጎ ከሄደ? ተመለሰ እኮ ቦዲ ክሎዝ አደረገ እኮ ቦዲ ክሎዝ አደረገ ብያለሁ። እሺ እሺ። ቡሊሽ ስለነበረ ምን ያደረገ ነበረ? ሃየር ሃይ ይልና ልክ ብሬክ ያደረገ ሌቨል ተመልሶ ነክቶ ሃየር ሃይ ከዛ ነክቶ ሃየር ሃይ ሲል ነበር። ለምቶት እዚህ ጋር ነክቶ ብሬክ ኦፍ ስትራክቸር ሰጥቷል ወጥቶ ከዚህ በላይ ዘንድ ተመልሶ ምን አደረገ? ከዚህ ችሎ በታች ክሎዝ አደረገ። ሶ ቼንጅ ኦፍ ካራክተር ሆነ ማለት። ስለዚህ ይህ ማርክ አሁን ኢንትሬስ አድርጎ ይወርዳል። አሁን እዚህ ጋር ያው ብሬክ አድርጓል ከሃይ ተመልሶ ከዚህ ሃይ ሎ በታች ክሎዝ ቢያደርግ ከዚህ በታች ክሎዝ ቢያደርግ ቼንጅ ኦፍ ካራክተር ክሊር ነው። ግልጽ ነው። ባክ ቴስትም ስለምናደርግ አብረን ችግር የለውም ታዩታላችሁ። እሺ ሌላ ደግሞ ያነሱት ኦኬ ኢንትሪ ጋር በተያያዘ ስትራክቸር ነው ያለው ገና ካስቀምጫለት ወደ 90 ፒፕ ቴክ አውት አደረገ። ቴክ አውት አደረገ 90 ፒፕ ነው የገፋና እኔ ያስቀምጥኩለት 50 ፒፕ ነበርና ትንሽ ግራ አጋባ። ኒውስ ነበር የዛሬው ኒውስ ማለት ነው። ሶ እንደዚህ አይነት ዱሪንግ ኒውስ እና ማርኬቱ በተለይ ክሎዝ በሚያደርግበት ታይም ስሊፔጁ በጣም ከፍ ይላል። ያ ማለትም በተለይ በጣም ቮላቲሊቲ በሚኖርበት ታይም ሲስተሞቹ እነዚህ የብሮከሮች ምክንያቱም በኮምፒውተር ስለሆነ የሚሰራው የቮላቲሊቲውን ሃንድል ማድረግ ሲያቅታቸው አውቶማቲካሊ ማርኬቱ ለምሳሌ ጃምፕ አድርጎ ሲጀምር
በዛው ልክ ያንን ስቶፕ ሎስ ሃንድል የማድረግ አቅም ስለማይኖራቸው የዘጋበት አካባቢ ነው አብዛኛው ጊዜ ክሎዝ የሚያደርግባቸው እና ሃይ ኢምፓክት ፊኖች በሚኖርበት ታይም በተቻላቸው አቅም ትሬድ ባታደርጉ ሪከመንድ ይደረጋል ማለት ነው። ቴክ ፕሮፊት ቢኖርህ ራሱ ዘሴም ነው እንደዛ ቢዘል ቴክ ባክ ይሰጣል ይጋዛ ማለት የኛው ነው። እስኪ ሌላ ሰው ጥያቄ ሌላ ሰዎች አመሰግናለሁ ታሪ። እሺ ፒተር ቀጥል ታሪ። ቀጥል ጆቫኒ። ኦኬ እሺ እዚሁ ጋር አሁን የነበረው ቦታ ላይ ቦስ ሰጥቶን ከሄደ በኋላ ተመልሶ ቦሳችንን ሪትሬስ ያደርጋል ብለን ነበር እና እሱ ጋር ሪትሬስ ያደርግ ግዴታ ከአንድ ነው ሪትሬት ማድረግ ያለበት ያችን ፓርት መውሰድ ያለበት ወይስ በእንትንም ቢሆን ችግር የለውም? በዊክም ቢሆን ችግር የለውም? የትኛውን ቦታ ነው? ቆይ ግልጽ አድርግልኝና ቦታውን። ቦስ ሰጥቶን ከሄደ በኋላ ተመልሶ ያችኛውን ቦስ ሪትሬት ሊያደርግ ይመለሳል ብለናል። ቆይ ቦስ ሰጠ እችን ተመልሶ ሪትሬስ አድርጎ ሪትሬስ በሚያደርግበት ሰዓት ቦዲ ነው መሆን ያስ በዊክም ቢሆን ችግር የለውም። ችግር የለውም። በቦዲ የሚምጣ በዊክም ይሁን whatever it is ግን ይህን ሌቨል መንካት አለበት። ኦኬ እሺ ይሄ ነበር ጥያቄ። እሺ እና ደግሞ ባለፈው እንትን ስትል ሰምቼህ ነበር መሰለኝ ስካመሮች ምናምን እያልክ የሰማሁት መስሎኝ ነበር። ኮንታክት የሚያደርጓችሁ ከሆነ በእኔ ስም ኢትዮ ሲኤምሲ ምናምን በሚል ኦኬ ጋ ኮንታክት አድርገውኝ ነበርና ማን ሚል ለዛ ነው እንደዚሁ ኢትዮ ሲኤምሲ ነው የሚለው ገብተው እንትን ብለውልኝ ነበር። 1-to-1 ክላስ ፈልጋለሁ ወይ አወጡ እንትን አደረጉት አጠፉት ቶሎ ብሎ አጠፉት። ሙሉን አጥፍተውት እንትን አሉ። እንደዚህ አይነት ሰው ሲላችሁ ንግድ ባንካቸው ነው የሆነ ነገር ለመቀበል ሞክሩ። ምክንያቱም ምንድነው ዋን የሚደርገው ቻናሉ ላይ ያናንስ ማድረጋችሁ ለየብቻ እየመጣው አላወራችሁም። ከዚህ በፊት ማስጠንቀቂያችኋለሁ አይደለ? ማንኛውም ሰው እኔ ኮንታክት አደረጋችሁ ቶታል እዛ ግሩፕ ላይ አሁን ኦፕን ስለሆነ ተዘጋላችሁ ሰዎች እርስ በርስ ልትታዩ ትችላላችሁና የኔ ኢትዮ ሲኤምሲ ትሬደር የሚለው ደግሞ ቬሪፋይድ ባጅ ነው። ያ ማለትም የኮስተመር ሳፖርቴ ምን አለበት ላሳያችሁ። ያው እዚህ ጋር ምን አለ የቻርት አይከን አለ አይደለ? ይሄኛው ነው የኔ። እንዲሁም ደግሞ እዚህ ጋር ኮንታክት ያደረኳቸው ሰዎች ቢኖሩ ፌስል ብቻ ነው። በዚህ አሁን እዚህ ጋር ሜሴጅ የሚልኩ ልጆች አሉ። ያው እናንተ ከላካችሁ ብቻ ነው የምመልስላችሁ እንጂ ማንም ሰው ራሴ እንደዚህ ቻቱ ላይ ገብቼ ለምሳሌ እንደዚህ እየነካው እንደትፈልጋለህ ምናምን አለ። ምክንያቱም አሁን ላይ ዋንቷንም የለኝም አቁም ያለው ዋንቷን ስድስተኛ ዙር እያስተማርኩኝ ነው። ስድስተኛ ዙር ዋንቷን እያስተማርኩኝ ነው። እሱ እንዳለቀ አናውንስ አደርጋቸዋለሁ ዋንቷን መማር ለሚፈልግ ሰው። እንዲሁም ስድስተኛ ዙር ማስተር ክላስም ጨርሰናል። ሰባተኛ ዙር ፔድ ማስተር ክላስ ለሚፈልግ ሰው አናውንስ ማድረግ ከሆነ ኦፊሻል ቴሌግራም ቻናላችን ላይ ብቻ ነው ማለት ነው። ማንኛውም ሰው ዩኤስዲቲ እሸጣለሁ እገዛለሁ ያለ ኮንታክት የሚያደርጋችሁ ከሆነ ተጠንቀቁ። ምክንያቱም አሁን በጊዜ ሂደት ባይናንስ ምናምን ፊክስ የማይደረግ ከሆነ ኦፊሻሊ አሳውቃቸው በእኔ ቬሪፋይድ በሆነ መንገድ እነ ሚኪ ኤምኤስ ትሬደር እነ ሞላ ትሬድ ይሰጥ ያለ ሁሉ አግዛችኋለሁ። የኔ ኮሚኒቲ ከሆናችሁ ድረስ በራሴ መንገድ ማለት ነው። እስካልሆነ ድረስ ግን ቶታሊ ምንም አይነት ማንኛቸውም ዴም አላረግም አልጽፍላችሁም ማለት ነው። እናንተ እስካልጻፋችሁልኝ ድረስ ጥንቃቄ አለ። እንደዚህ አይነት ነገር ሲያጋጥማችሁ በተቻላችሁ አቅም እሺ እንደማለት አስመስላችሁ የነሱን ሲም ለመያዝ ሞክሩ። ንግድ ባንካቸው ወይ ቴሌብራቸውን ለመያዝ ሞክሩ። ከዛ ወደ እኔ ስክሪንሾት አድርገው ደግሞ ላኩልኝ ማለት ነው። ኦኬ እና ጥሩ ክላስ ነው እንደጠበቅኩት አግኝቼዋለሁ። ላይክ መጀመሪያ ላይ የተለየ ጥሩ ነገሮችን ከሌላው እንትን እላቸዋለሁ ስትል ነበረ። ምን አይነት ነገር ሊያሳየ ነው ለየት ያለ ብዬ እየጠበቅኩ ነበርና አሁንም ብዙ ነገር እያገኘሁበት ነው። በጣም አመሰግናለሁ። ኦኬ ጀባኒ ቴንኪው። አብዛኛው ጋር እንዳልኳችሁ ማርኬት ስትራክቸር የሚለው ኮንሰፕት ላይ ቦሊሽ ቢሪሽ እያለ ዘሎት ነው የሚያልፈው። አሁን ኤክሲ ዋንቷን ሜንቶርሺፕ ነው ኦልሞስት እያስተማርኳቸው ያለሁት ማለት ነው።
$1500 የምትከፍሉበትን ነው እያስተማርኳችሁ ያለው እና ይጠቅማችኋል። በተለይ ሲምፕሊፋይድ ኮምፕሌክስ ኢምፓልስ እና ኮሬክሽን የሚሉትን ይቀሩናል። እነሱ ላይ ባክስ ለማድረግላችሁ በደንብ ይጠቅማል። አሁን ስለ ብሬክ ኦፍ ስትራክቸር እርግጠኛ ነኝ በቦዲ ክሎዝ ማድረግ ታውቁ ነበረ፣ ግን ፕሪቪየስ የነበረውን ሌቨል ተመልሶ መንካት እንዳለበት ግን የምታውቁ እርግጠኛ ነኝ በጣም ጥቂት ሰዎች ነው የምትሆኑት። ቼንጅ ኦፍ ካራክተርም ተመሳሳይ እና ማርክ ስትራክቸር ላይ ስትመጡ ስለ ስትራክቸር ማውራት ማስተማር ብቻ ሳይሆን የሚያስተምሩት ነገር ወይ ደግሞ የሚያወሩት ነገር የሚሰራ መሆን መቻል አለበት። ማርኬቱ ላይ የሚሰራ ፕሩቭ የተደረገ ነገር መሆን መቻል አለበት። ለምሳሌ ከዚህ በፊት የነበሩን ክላሶች ባሳያችሁ በሙሉ ይሄኛው ለምሳሌ 3ኛ ዙር ቻት ነው። በጣም ያበደ ነው። እንደምታዩት ኢንትሪ ከሴል ወደ ባይ ራሱ በጣም ሁሉም እንደምታዩት ማለት እና ይሄንም የሆነበት ምክንያት ምንድነው? ላይቭ ስለማስተምር ነው። አሁን ያው ኤምኤስ ነው ይሄንንም የሆነበት ምክንያት እንደምታዩት የሚገባቸው ኢንትሪዎች በጣም ስናይፐር ናቸው። ይሄንንም የሆነበት ምክንያት ምንድነው? አንደኛ ስትራክቸርም ሳስተምር ላይቭ ነው፣ እንደዚህ ፕሩቭ እያደረኩኝ እያሳየው ነው። ስትራቴጂ እነዚህ ኢንትሪዎችንም ሳስተምር እያሳየው ነው ላይቭ ማለት ነው። ቢኮዝ ኦፍ ዛት ደግሞ በጣም አሪፍ ልጆች በጣም ብዙ ፈንድ ወጥቶ ፓይወት ያደርጉ ልጆች አሉ። በዛው ልክ ፐርሰናል አካውንት ደግሞ ፍሊፕ ያደርጉ ብዙ ልጆች አሉ። አሁን ላይ ራሳቸውን ችሎ ትሬድ እያደረጉ ያሉ ብዙ ልጆችም እንዳሉ ታውቃላችሁ። እና እንደዚህ አይነት ኢንትሪዎች ጭምር ማለት ነው። ግሩፓቸው ላይ ብትገቡ በቃ የምታገኙት ይህንን ነው። አሁን የኛው 3ኛ ዙር ከዚህ በፊት ያለቀ ነው። ለምሳሌ አሁን ላይ ትሬድ እያደረጉ ያሉ 5ኛ ዙር አሉና የነበሩ ተማሪዎች አሉ። 5ኛ ዙር ማስተር ክላስ ተማሪዎች እንትጋለ ቻት 5 የኛው አሁን የጨረሱ 6ኛ ዙር ናቸው እዚህ ጋር ማለት ነው። ብሬከር ብሎክ ኢንትሪ የገቡት ያሉት ኢንትሪዎች ናቸው። ይሄ አሁን የጨረሱት ናቸው። ገና ሳምንት አልሞላቸውም ከጨረሱ። 5ኛ ዙር ደግሞ ይዩት ታጫው ስቲል አሁን ትሬድ እያደረጉ ያሉት ናቸው። ይሄ እነዚህ እና ለዛች ፈልገን አሁን ስትራክቸር ላይ አሁን ኦልሞስት የኤክሲ 1 ሚሊዮን $1500 ኮስት የሚያደርገውን በነፃ እንደተማራችሁ ታስቡት። ምክንያቱም ይህንን ኮንሰፕት ማስተር ክላሱ ላይ ማታገኙትም ፔድ ላይ ማለት ነው የኤክሲ ላይ እና ብዙ ቢታቀም እንደምታገኙ እርግጠኛ ስለሆንኩኝ ነው የሚያጥቀሩ ብዬ ተደጋጋሚ የተናገርኩት። ግን ያው ላይቭ ላይ የማገኘው ሰው አሁን ስንት ነው? 32 35 ሰው ነው እና ማለት ነው። እና አሁን ደግሞ 2 ሰዎችን አድሚን አደርጋለሁ በተጨማሪ ማለት ነው። ምክንያቱም በሳምንት 2 ላይቭ እኔ ያስተማርኳችሁ ነው። 2 ክላስ ደግሞ አብራችሁ ፕራክቲስ እንታረጉበት እስኪሉር እናውቃለን ማለት ነው።